ፈቶ ሚዜውን አግብቶ ገባ ልጆች ወልዶ ከአበሻ ቸርች ጋር መኖር አቀቶት የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። በሽተኛ ነው። ማውቃቸው ወንበዴዎች፣ ማውቃቸው አጋንንታዊ ኃይል የሚጠቀሙ ሰዎች ወንጌል አማኝ ውስጥ አሉ። በዚህ ዘመን ሐዋርያ የለም ብለህ ብትለኝ ሙሉ ለሙሉ ከመጽሐፍ ቅዱሱ ጋር ትጣላለህ። አንተ ኢየሱስ ክርስቶስ በአይነ ሥጋ ሳታየው ሐዋርያ ነኝ ብትል ተቀባይነት ይኖራል ወይ ለማለት ነው። ክርስቶስን በሥጋ አይተሃል ወይ ብትለኝ ክርስቶስ በሥጋ አለ ወይ ብዬ ነው የምጠይቅ። ጥያቄው ፈረንጆቹ ምን ከተውብን ሄደው ምን ተፈጠረ? እዚህ ጋር ዝል ሐዋርያትና የነቢያት መሰረት ምንድነው? እንደ ዕውቀት መጠን ነው የምታወራው። ቃለ ሕይወትን እንደ ቤተ ክርስቲያን ልቃወማት አልችልም ማለት ሰላም ነጋዴ ከሆነ እያልከን ያለው ሁሉንም ያው ከገንዘብ አንግል ነው ልትለን ነው ሐዋርያ። አሁንም የምናያቸው ችግሮች እኮ ሰዎች ህይወታቸው ወደ ክርስቶስን ወደ መምሰል ማያድገውና ወደዛ ፍሬያማነት ማይደርሰው የተመሰረትንበት መሰረት ትክክለኛ ሳይሆን ሰዋዊ ሐሳብ ስለሆነ ነው። ሐዋርያነት ጸጋ ነው። ቄስ በሊናን አስመልክቶ ማለት ነው ነብይ ናቸው። ምንም ሳይንቀሳቀስ በየክትፎና በየቁርጥ ቤቱ እየዘራ ሐዋርያ ነኝ ብሎ ታፔላ የሚለጠፍ አለ። በኢትዮጵያ ላይ ወደ 120 ምናምን አካባቢ ቸርቾች ፕላንት አድርገናል። በሽማግሌዎች የሚተዳደሩት ቸርቾች። ሽማግሌ ማለት ብቻ አይደለም፣ የመጣው ሲስተም ምን ነበረ ነው። አሁን አንድ የኦርቶዶክስ አባት ሲናገሩ የሰማሁትን በአዲስ ኪዳን ነብይ የለም የሚለው እውነት ነው። ነብይን የሚቃወም መሪ ራሱ ደውሎ አንድ ቀን ጥሩ ነብይ እስቲ እንደው ማያዋሽ ፈልግልኝ ብሎኛል አለኝና ዝም ቢሉ ብዙ ነገር ተሰራ ነበር። አየህ መስራት ስንችል ከነሱ ጋር ስንታገል እድሜያችንን ጨረስን። ፔንቴኮስታሉ ባፕቲስት ውስጥ፣ ሉትራኑ ፔንቴኮስታል ውስጥ ኮሌጃቸው አንድ ላይ ነገራቸው አንድ ላይ የሆነበት አገር ላይ ነው ያለን። ሪቫይቫል ከፊታችን ምን ጠብቅበት ዘመን ይታየኛል የሚለው ፖስተር ታስታውሰዋለህ? ስንት ዓመት ሆኖ መጀመሪያ ኢትዮጵያ ውስጥ እኮ የለጠፍከው አንተ ነህ። እንዲህ ብለህ ስንት ዓመት ሆኖ ብል ነበረ ባለራዕይ ትውልድ ነው እንዴ? ቤተ ክርስቲያን በዚህ ዘመን አለች ወይ? አዎ አለች። ካለች 5ቱ ጸጋዎች አሉ። እንደው ተሽን ነገር እንዳትጠይቀኝ ብዬ ነው ዳስ አልጥልም ያልከው። ከዚህ ተነስተህ የመሰረት ሐዋርያት ዘላለም የመሰረት ሐዋርያት ነህ አንተ። ሐዋርያ ከሆንክ አንተ በመሰረትከው ነው የምንሰራው ብትለኝ እንዴ አዲስ መጽሐፍ ቅዱስ ልጽፍ ነው እንዴ? ገብቶሃል? አይገጥምማ። በብዙ ክብር እነሳለሁ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንለውን ሀሳብ የምናቀርብበት ሰዓት ነው። የፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማለት ከኛ ጋር ጀምሩ። እንግዲህ ሰሞኑን በወንጌላውያን ቤተክርስቲያን ውስጥ አንድ መነጋገሪያ ሀሳብ ተነስቷል። እሱም እንግዲህ መላው ሀገሪቷንና ከሀገር ውጭም ያሉ በተለይ በክርስቲያን በወንጌላውያን ቤተክርስቲያን አስተምሮት ውስጥ ያሉ ምዕመናንና አገልጋዮችን እያወያየ ያለ ጉዳይ ነው። ሐዋርያትና ነቢያት የሚባል የለም የሚል ሀሳብ በአንድ በቤተክርስቲያን መሪዎች ሀሳቡ ከወጣ በኋላ መነጋገሪያ ሆኗል። በዚህ ጉዳይ ላይ እንግዲህ ጠቅላላ በተነሱ ሀሳቦች ላይ ውይይት ለማድረግ እንደተለመደው የሀሌታ ሚዲያ ቤተሰብ የሆነውን ሐዋርያው ዘላለምን እንግዲህ በተጣበበ ጊዜ ስቱዲዮ ጋብዘነዋል። ሐዋርያው ዘላለም በፍጹም ፈቃደኝነት በዚህ በተነሱ ጉዳዮች ላይ ውይይት ለማድረግ ስቱዲዮ ተገኝቷል። ሐዋርያው ዘላለም እንግዲህ ስንጋብዝ ሁሌም በሀሌታ ሚዲያ ሀሳብ ለመስጠት በቅንነት ወደኛ ቢሮ ትመጣለህ። በዓለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። አመሰግናለሁ እድሉን ስለሰጠኝ። መልካም እንግዲህ በወንጌላውያን ቤተክርስቲያን ውስጥ ረዘም ላለ ጊዜ ያው በወንጌል አገልግሎት ትታወቃለህ። ሰሞኑን ታዝበው ከሆነ አንተም በአንዳንድ ሚዲያዎች ሀሳብን ይስጠበታል። እሱም የሐዋርያና የነቢያት አገልግሎት የሚባል የለም፣ እንደሱ አይነት አገልግሎትን አንቀበልም፣ ማስተካከያ መደረግ አለበት የሚል ሀሳብ በአንድ የቤተክርስቲያን መሪ በተለያየ ሚዲያ ከወጣ በኋላ መነጋገሪያ ሆኗልና ሲጀመር ያንተ የአገልግሎት ዘርፍ አሁን እንኳን ሳስተዋውቀ ሐዋርያው ዘላለም ብዬ ነው።
እንደው የአገልግሎት ህይወት ምን ይመስላል? ሐዋርያ እየተላከ እየተጓዘ ቤተክርስቲያን ቢተክል ቅዱሳኖችን የሚያደራጅ የሚያጽናና የጌታን ወንጌል ይዞ የሚጓዝ እንደማለት ነው። እና ሐዋርያ አንተ እንዴት ልትባል ቻልክ? ካንተ እንጀምራለን። ከተባል ስትጓዛለህ ወይ? ምን ሳይል በቤተ ክርስቲያናት ተክላል? ካንተ እንጀምር ብዬ ከኔ ለመጀመር መጀመሪያ እንትኑን ትርጓሜው ሁሉም የሚስማማበትን ያው ቃላት ትርጓሜ ቃል ነው። የቤተ ክርስቲያን ከዘመናት ይዛ የመጣችው የእያንዳንዱ ቃል ትርጉምን ተከትሎ ነው የሚሄደው። ስለዚህ ከትርጓሜው ብንነሳ የኔን ሐዋርያነት አሁን ፐርሰናል እንደው ነኝ አይደለም ብሎ ለመከራከር ሳይሆን የኔን ሐዋርያነት ከተሰጠኝ ተልእኮ አንፃር መረዳት ይቻላል። ሐዋርያ የሚለው ቃል ፍቺው የተላከ ማለት ነው። ሌላ ፍቺ ሊኖረው አይችልም። በቴዎሎጂም ውስጥ ያሉ ይሁኑ ወይንም ማንኛውም ሰው ሐዋርያ ምንድን ነው ተብሎ ቢጠየቅ የተላከ ማለት ነው። ጌታ ኢየሱስ ወደ ዓለም የላካቸውን አብ እንደላከኝ እኔ ደግሞ ልካችኋለሁ ብሎ የላከውን የአካሉን ማንነት የሚወክል ስያሜ ነው። ስለዚህ ሐዋርያነት ተልእኮ ነው። ወደ እኔ ስመጣ የመጀመሪያው ስቴጅ የሚሆነው እኔ ያለኝ መለኮታዊ ጥሪና ተልእኮ ምንድን ነው የሚል ነው። ከስያሜ ነው የምትነሳው። ለምሳሌ እኔ የምመራት ቤተክርስቲያን ተልእኮ ለትውልድ ትላለች። ተልእኮ አለን ማለት ነው። መልእክት አለን። የተላክንበት አጀንዳ ትውልዳችንን እንድንደርስበት እግዚአብሔር የላከ መልእክት አለን ማለት ነው። መጽሐፍ ቅዱሱም በሮሜ መጽሐፍ ምዕራፍ 10 ላይ የሚያስቀምጠው እምነት ከመስማት ነው። ስለዚህ ያልሰሙበትን እንዴት ያምናሉ? ካልተላኩ እንዴት ይሰብካሉ? ይላል። ሁሉ የምስራቹን ቃል አልታዘዙም ይላል። ስለዚህ ትውልዳችን ይሰማ ዘንድ እግዚአብሔር በየትውልዱ ሰዎች ይልካል፣ ሰዎች ያስነሳል። ይሄ እንግዲህ የቤተ ክርስቲያን ተልእኮን የያዘ በቤተ ክርስቲያን ውስጥ ደግሞ 5ቱን ቢሮዎች ወይንም የጸጋ ስጦታዎች የተሾሙ እግዚአብሔር አምላክ ለየትውልዱ የሰጣቸው ሰዎች አሉ። እነኛ ሰዎች እግዚአብሔር በዛ ቢሮ በዛ መልእክት የላካቸው ማለት ናቸው። ስለዚህ እኔ ተልክ ያለው የተላኩበት አጀንዳ አለ። ትውልድ እንዳስነሳ ተልክ ያለው የመጨረሻ ዘመን የቤተ ክርስቲያንን መለኮታዊ መልክና የሙሽራይቱን የውበቷን የቤተ ክርስቲያንን ያለ ነቀፋ የሆነውን ውበት ለማምጣት የክርስቶስን መልክ እንድትመስል እንዳስተምር ትውልድ እንዳስነሳ ልኮኛል። በዚህ ተልእኮ 30 ዓመት አገልግያለሁ። በ30 ዓመት ውስጥ ከአዲስ አበባ ጀምሮ በኢትዮጵያ ላይ ወደ 120 ምናምን አካባቢ ቸርቾች ፕላንት አድርገናል። ከኢትዮጵያ ውጪ ሚድል ኢስት ላይ፣ ቱርክ ላይ፣ አውሮፓ ላይ፣ አሜሪካ ላይ፣ እዚህም አፍሪካ ውስጥ ሱዳን፣ ሰሜን ሱዳን ላይ ያለ ቸርች ፕላንት አድርገን ሚሽነሪዎች አስነስተን እየላክንና እየሄድን እያገለገልን ያለ ነው። ስለዚህ በእነኚህ ሰው እንግዲህ በሚያስቀምጣቸው መለኪያ ብሎ በሚያወራቸው ከተሰጠኝ ተልእኮ አንጻር ያለ ሐዋርያዊ ጸጋ መስራት አልችልም። በመሰረታዊ ሐሳቡ እኔ የማምነው ሐዋርያነት ከእግዚአብሔር ዘንድ መልእክተኛነት ሆኖ መምጣትና እግዚአብሔር ለሰጠህ ተልእኮ የሚሰጥህ ጸጋና መንፈሳዊ ስልጣን ነው። ይሄ ነው ግልጽ መጽሐፍ ቅዱሳዊ ሐሳቡ። አንዳንድ ጊዜ ምኑ ይቀድማል? ሰዎች እንዲህ ብለው ያስባሉ። አሁን ሰርተ ስትጨርስ ሽልማት ሆኖ የሚሰጥ ስያሜ ወይንም ምናምን ይመስላል። ጸጋ ሲሆን ግን እግዚአብሔር ከመረጠህ ከዛ በኋላ ጸጋውን ይሰጥሃል። አንተ በምንም አይነት ድካም በምንም አይነት ሁኔታ ውስጥ ገናም ወደ ማቹሪቲ አልደረስክ ይሆናል።
እግዚአብሔር ግን ለዛ ነገር መርጦሃል። ለመረጠ ነገር ጸጋ ይሰጣል። ሰርቼ የመጨረሰው ሳይሆን በጸጋው የምሰራው ነው። አሁን አፖስቶሊክ የሆነ ተልኳዊ እምነትና መንፈስ የሌላቸው ሰዎች ይህንን ነገር ሲሰሙ ሐዋርያነት ቸርች ተክለ ስጨርስ አይደለም፣ ቸርች እንድተክል ነው የሚሰጥ። ገብተዋል። ተልኮህን በየሀገሩ ዞረ ስጨርስ አይደለም፣ መዞር ይመስላቸዋል። ዞረ ስጨርስ አይደለም ሐዋርያ የምትባል። ወይንም አንዳንዱ እኮ ምግብ ለመብላ በየቤቱ እየዞረ ይላል ጳውሎስ እኮ ስራ ፈቶ ሆኗል ይላል። እና ይሄ ዙረታም ሰውዬ ስለ ዞረ ሐዋርያ ሊባል ነው መባል የለበትም። ሚዞር ሚንቀለቀል የሚል አይነት ሐሳብ የሚያወራዋል። ጸጋ ነው፣ ግሬስ አንተ ውስጥ ከእግዚአብሔር ዘንድ የሚሰጥ ብቃት ነው። ከዛ በኋላ ጳውሎስ ምን እንዳለ ልንገር። አንደኛ ቆሮንቶስ 15 ላይ ስለ ኢየሱስ ክርስቶስ ትንሣኤ እያወራ ጳውሎስ ከሁሉ ይልቅ ደከምኩ አለ፣ ለፋው፣ ሰራው አለ። ምንድነው የሰራው ስትለው ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንኩ እኔ ነኝ። ግሬስ ነው ያንን ጳውሎስን እንዲሆን ያደረገው። የተሰጠኝ ጸጋ ከንቱ እንዳይሆን ከሁሉ ይልቅ ደከምኩ አለ። አያውን እኔ ሳልሆን ይላል እችን ቃል ስማት፣ በእኔ ያለ ጸጋው። አሁን ምን ማለት መሰለ፣ ሄደ የ10 ሚሊዮን ብር ስራ ሰርተ ጨርሰ ስትመጣ ስሰጥ ደሞዝ ነው ምከፍልህ አይደል? ጸጋ አይደለም፣ ይሄ ደሞዝ ነው። ነገር ግን 10 ሚሊዮን ብር ሰጥቼ ሂድና ስራውን ስራው ብልህ ምንድን ነው የሚሆነው? ጸጋ ነው። ኦልሬዲ ብቃቱን ሰጥቼ ያለው አንተ ሄደ መስራት ነው። ሰርተ ስትጨርስ ከየትም አምጣው ከየትም ፍለጠው ሰርተ ስትጨርስ ከሆነ ምሰጥ ግን አንተ በራስ ጉልበት ሰርተው መጨረሻ ላይ እኔ ደሞዝ ነው መከፍል። ስለዚህ ሐዋርያነት የደሞዝ ክፍያ አይደለም፣ የጭብጨባ ሹመት አይደለም፣ ሰርተ ስትጨርስ የምትሸለመው ሽልማት አይደለም። ሐዋርያነት ጸጋ ነው። ጸጋ ይሰጥሃል። የተሰጠህን ጸጋ ሄደ በትጋት ተተገብረዋል። ስለዚህ እኔ በተሰጠኝ በክርስቶስ ጸጋ በትውልድ መሃል መልእክት ይዤ መጥቼ ቤተ ክርስቲያኖችን ወይንም ትውልዱን እያገለገልኩ ነው ያለሁት እና ስሾምም በአደባባይ በመጀመሪያ ፕሮፌቲክ ነገር ነው የመጣልኝ ማለት ነው። ትንቢታዊ ድምፅ ነው ከተልኮዬ ጋር የሚሄድ ማለት ነው። በዚህ ቢሮ እንደማገለግል እግዚአብሔር በትውልዱ መሃል ሐዋርያዊ በሆነ ጸጋና ስልጣን እንደሾመኝ እንዳስነሳኝ መጀመሪያ ፕሮፌሲዎች መጡ። ከዛ ቀጥሎ ግን በአደባባይ ማያውቁን ከኢትዮጵያ ውጭ ያሉ አገልጋዮች በ2000 ፈረንጆች ሚሊኒየም ላይ ኤግዚቢሽን ማዕከል በተደረገ ፕሮግራም ፕሮፌቲክ ኤንድ አፖስቶሊክ ቱ ሚሊኒየም ኤንድ ቢዮንድ የሚል ፕሮግራም ነበር እና እዛ ፕሮግራም ላይ ፓስተሮች ወጥተው እየተጸለየላቸው የተወሰኑ ሰዎች ወደፊት ተጠርቶ ተጸለየ። ከዛ ውስጥ 7 ሰዎች ፕሮፌቱ ጠርቶ መድረክ ላይ አውጥቶ እናንተ አፖስቶሊክ ግሬስ አለባችሁ። ከዛን ጊዜ ጀምሮ እኔ ዲክሌር አረኩ ማለት ነው። አመንኩ። ለምን ፕሮፌሲዎች ነበሩኝ፣ ተልኮም ነበረኝ፣ መጽሐፍ ቅዱሳዊ ሐሳብም ያንን የሚያመላክት ስለሆነ ያንን ተከትዬ እየሄድኩ ዲክሌር አረኩኝ። በተቀበልኩት ጸጋ እየሄድኩ ኦርዲኔሽን ደግሞ መንፈሳዊ አባቴ በእኛ ቤተ ክርስቲያን መጥቶ ኦርዴን እንዳረገኝ ማለት ነው። ስለዚህ የቤተ ክርስቲያንን ስርዓትም የእግዚአብሔርን ምርጫ ትንቢታዊ ድምፅንም ተከትለን ነው ከተሰጠን መልእክት የተነሳ ሐዋርያዊ ቢሮ ውስጥ እያገለገልን ያለ ነው። መልካም። እንግዲህ በወንጌላውያን ቤተ ክርስቲያን ውስጥ የሐዋርያ አገልግሎት ሲባል አንዱ አንተ ስለሆንክን የጋበዝን የምትታወቀው ካንተም ቀደም ብለው ካልተሳሳትኩ የምናከብራቸው ሐዋርያው ንጉሴ ሮባ በመላው ዓለም ሌሎችም የሐዋርያ ጸጋ ኖሯቸው የሚያገለግሉ አሉና ይሄ ጉዳይ
ወደ አደባባይ ከወጣ ልክ እንደዚህ የሚያብራራ ሰው ስለምፈልግ ነው። አሁን እንግዲህ በአንተ በ30 ዓመት አገልግሎት ስነግረን ወደ 120 የሚሆን አብያተ ክርስቲያናቶች መትከል በመላው ዓለም እየተንቀሳቀሱ ቤተክርስቲያኖችን እንደተከልክ እየነገርከን ነው። በቅርቡ ደግሞ ትልቅ የሚባሉ ህንጻዎች አስመርቀሃል። በመላው ኢትዮጵያ የአገልግሎት ይታወቃል። እንደው በጠቅላላው ምን ያህል አገልጋዮች በስራ አሉ ማለትም በአንተ ቪዥን ስር? ያው እንግዲህ እኛ አሁን ያስነሳናቸው በ30 ዓመት ጉዞ የምናወራ ከሆነ በጣም ብዙ ኖርማል ማለት አንድ ሰው ከመጠራቱ በፊት አሳ አጥማጅ ሊሆን ይችላል፣ ቀረጥ ሰብሳቢ ሊሆን ይችላል። እግዚአብሔር ግን የቃሉ አገልጋይ አድርጎ ወይንም በአምስቱ ቢሮዎች ውስጥ ጠርቶ ሲያስነሳው ሲሰራ ያየናቸው ከኖርማል ሰውነት ወይንም ከሴኩላር የባለሙያነት ስራ ወደ ቃሉ አገልግሎት የገቡ ባለፉት 30 ዓመታት ከ1000 በላይ ፉል ታይማቸውን ሰጥተው የሚሰሩ ሰዎች አሉ። በዛ መነሳት ውስጥ እንግዲህ በተለያየ መልክ ከቤተ ክርስቲያን የወጡ የራሳቸውን ቤተ ክርስቲያን የተከሉ ያለፉ ሰዎች አሉ። እኛ በዚህ በአዳማ በሚገኘው ባይብል ኮሌጃችን አልፈው በአድቫንስ ዲፕሎማ ተመርቀው የሙሉ ጊዜያቸውን በፓስተርነት፣ በነቢይነት፣ በአስተማሪነት የሰጡ በትምህርት ቤቱ ያለፉ ከ500 በላይ ተማሪዎች አሉ። ስለዚህ እነኚህ ሰዎች በክርስቶስ ኢየሱስ መንግስት ውስጥ የሙሉ ጊዜ አገልጋይ የመሆን የቃሉ አገልጋዮች ተብሎ የመለየት አቅም እስኪሰጣቸው ድረስ ትውልድን አስነስተናል ማለት ነው። ከዛ ውጪ ግን አሁን በእኛ ቤተክርስቲያን ሙሉ ጊዜያቸውን በየቤተክርስቲያኑ ሰጥተው የሚሰሩ ከ250 በላይ ሲኒየር እና አሲስታንስ ፓስተሮች አሉ። ከዛ ውጪ ደግሞ የቢሮ ላይ የሚሰሩ ሰራተኞች ከ1500 በላይ ሰራተኞች በእኛ ቤተክርስቲያን ስር ይተዳደራሉ። ከጥበቃ ጀምሮ ወይንም ፋይናንስና አስተዳደር ላይ፣ ሚዲያዎች ላይ የሚሰሩ ኪቦርዲስቶች፣ አስመላኪዎች ምናምን ያልክ ሰጣራ ከ2000 ሊደርስ ይችላል። እንግዲህ በዚህ በኢየሩሳሌም አጥቢያ ብቻ ከ40 በላይ ሰዎች ደሞዝ ተከፋይ ናቸው። ስለዚህ በጣም ትልቅ ኦርጋናይዜሽን ነው ቢል የተደረገው። ይህንን ያነሳሁት የሚመለከተው ሰው ጋር እያወራን እንደሆነ ለማወቅ ፈልጌ ነው። ማለትም አንዳንዱ ታፔሎ አለ፣ ይቅርታ አድርግልኝ፣ መሬት ላይ ስትፈልገው የለው። ሐዋርያ ይባላል፣ ነብይ ይባላል፣ ምንም የሰራው ነገር የለም። አሁን ብዙ ጊዜ ካየ ሹመት የሚመስል ነገር ይመስላል። በወንጌላዊ ቤተክርስቲያን ውስጥ በጣም ብዙ ነቢያቶች አሉ፣ ብዙ ሐዋርያቶች አሉ። ብዙ ነገሮች ስለምናይ ከዛ ነው ወደ ኋላ ላይ አንተ የሚመለከተው ላይ ብቻ ትኩረት ላድርግ። እንግዲህ ዘመኑን በቃሊት ቤተክርስቲያን ይመስለኛል ካልተሳሳቱ ይሄ ሐሳብ የተነሳው ሐዋርያት ነቢያት የሚባል የለም የሚል ሐሳብ እንደዚህ የሚያገለግሉ አንቀበልም፣ ተቀባይነት አይኖራቸውም፣ ወደ ቃሉ እንድንመለስ እንድናስተምር ያስፈልጋል ብለው የተናገሩ የቤተ ክርስቲያን መሪ ያሉ እሳቸውንም ከቤተ ክርስቲያን የሚመለከታቸውን አካል ምን ለማለት ፈልጋችሁ ነው ብለን እነሱ ደግሞ ልክ እንደዚሁ ላንተ እድል ሰጥተን ውይይቱን ወደ መሬት እናወርደዋለንና ይህን ጉዳይ ከሰማ በኋላ አንተም ትንሽ ኃይለ ቃል በተሞላበት ቃል በአንድ ፕሮግራም ላይ ስትናገር ማናቸው ምንድናቸው የሚል ሐሳብ ያለበት አለና ይህን ጉዳይ ተመልክተው አይተኳል። የተንሸራሸረውን ሐሳብ መጀመሪያ እንደው ዝም ብዬ እንዲያውም አይ ነገሩ ዛሬ የጀመረ አይደለም። ከዛሬ 33-34 ዓመት በፊት ሐዋርያዊ ጸጋ በምድሪቱ ላይ በእነ ሐዋርያው ዘውዴ ከዛም በፊት በነበሩ ሰዎች ሐዋርያዊ ጸጋ ምድሪቱ ላይ መነሳት ሲጀምር ፕሮፌቲክ ግሬስ ቢሮ አለ ሲባል የተነሳ ጥያቄና ተቃውሞ ነው። በጣም ያን ጊዜ በነበረው ሚዲያ መጽሔት ነው። መጽሔት ላይ በየሳምንቱ የሚወጡ ጭቅጭቆች ነበሩ። እነኛንም እያነበብን ያደግነው። ስለዚህ ምንድነው የምትመለከተው አሁን ለምን መጣ የሚለው ጉዳይ ነው እኛን
ወይ ኦፌንድ አድርጎን ወይ ሪስፖንድ እንድናደርግ የሚያደርገን ማለት ነው። ስትመለከተው ኢትዮጵያ ውስጥ እንግዲህ ወደ ኋላ ሄደ ታሪክ ማየት አለብህ። በተለይ የወንጌል አማኙን ማህበረሰብ ወንጌል አማኙ እንዴት ነው ኢትዮጵያ ውስጥ የኖረው? ምን አይነትስ መልክ ይዞ ነው የተመሰረተው የሰራው? አሁን የጠቀስካት ቤተክርስቲያን ከመጀመሪያዎቹ ቤተክርስቲያኖች አንዷ ናት። የመጀመሪያዎቹ መካነ ኢየሱስ ቀጥሎ እነሱ ናቸው ያሉት። ስለዚህ የመጀመሪያዎቹ ቤተክርስቲያኖች አንዷ ናት። እንዴት ተተከለች? በነማ ተተከለች? ሲመጡ ምን ነበር ይዘው የመጡት? የሆነውስ ነገር በኋላ ወደ ሀገራዊነት ሲለወጥ ምንድነው የሆነው የሚለው የቤተ ክርስቲያኗ ታሪክ በመጽሐፍም በገድልም የተቀመጠ ስላለ ያንን እያነበብን ነው የምንረዳው እናውቀው ማለት ነው። እና ስትመለከተው ሚሽነሪዎቹ ናቸው የተከሉት። ሚሽነሪዎቹ ሲተክሉ ደግሞ ውስጡ በጣም ብዙ የተወሳሰቡ ነገሮች አሉ። ሚሽነሪዎቹ ወንጌሉንና እኛን ለማስነሳት ብቻ አይደለም የመጡት። ከነበሩ አባቶች ስንሰማ እኮ ከአራተኛ ክፍል በላይ እንዳይማሩ ሚሽነሪዎቹ ፈረንጆቹ ይገድቡ ነበር። ማለትም አገልጋይ እንዳይሆኑ ራሳቸው ወደ ወንጌል ያመጧቸው እንዳይማሩ ያግዷቸው ነበር። ወደ አገልግሎት መስመር፣ ወደ መድረክ፣ ወደ ህዝብ፣ ወደ መምራት እንዲመጡ እንዲጠጉ በፍጹም አመራሩን አይሰጧቸውም ነበር። ይሄ ቴክኒካል የሆኑ ፕሮብሌሞች ይጠቀሙ ነበር። ገባ ማለት እንደ ታሪክ ዛሬ ቀሎን ስናየው ኖርማል ይመስለናል እንጂ ከዛ በኋላ ሚሽነሪዎቹ ገደብ ሰርተውለት እኮ ነው የሄዱት። አምስቱ ቢሮዎች ወይንም እምነታቸውን ነው ኤክሰርሳይዝ ያደረጉት። አምስቱ ቢሮዎችን አያምኑም። እዛ መሰረት ላይ ሄጄ ቆማለሁ ካልክ አንተም አምስቱ ቢሮዎችን አታምንም። ከዛ ደግሞ አሰራሩን ለማጥፋት ለምን አይነት አሰራር አስረክበውት ሄዱ? ይሄንን እነሱ ይዘው የመጡትን የእግዚአብሔርን ቤተክርስቲያን ቃሉ አደራ በተቀበሉ ጸጋው ጥሪው ባላቸው ሰዎች ላይ ከመመስረት ይልቅ ምን ላይ መስርተውት ሄዱ? ገብቷል? ሽማግሌያዊ አመራር በሚል ዶክተር፣ ነጋዴ፣ የቃሉ ዋና መሪዎች ወይንም ቃሉን ጥሪ ያለኝ ሙሉ ጊዜ ተጠርቻለሁ ለሚል አገልግሎት ሰጥተው አይደለም የሄዱት። አገልግሎቱን በግሩፕ የሚመራ ፕሮፌሽናል ቲም አቋቁመውለት ነው የሄዱት። ስለዚህ እዚህ ጋር እግዚአብሔር ጠርቶኛል፣ ሙሉ ጊዜን ሰጥቻለሁኝ፣ መለኮታዊ ምልክት አለብኝ፣ ጸጋ ተካፍያለሁ። መጽሐፍ ቅዱስ ቤተክርስቲያንን ኤፌሶን ምዕራፍ 4 ላይ ወደ ላይ በወጣ ጊዜ ምርኮ ማረከ ብሎ አምስቱን የጸጋ ስጦታዎች የቤተክርስቲያን መሰረት እኮ ናቸው። ለምን? ቅዱሳንን ሁሉ ለማነጽና ቅዱሳን አገልግሎትን መፈጸም እንዲችሉ ወደ ክርስቶስ አካል ሙላት ሁሉ እንዲያደግ ይላል። እነኚህ ቢሮዎች አካሉን መገንባት ካልቻሉ ቤተክርስቲያን ትክክለኛ ፖዚሽኗ ላይ አትመጣም። አሁንም የምናያቸው ችግሮች እኮ ሰዎች ህይወታቸው ወደ ክርስቶስን ወደ መምሰል ማያድገውና ወደዛ ፍሬያማነት ማይደርሰው የተመሰረትንበት መሰረት ትክክለኛ ሳይሆን ሰዋዊ ሐሳብ ስለሆነ ነው። ሲነግድ ውሎ የዋለን ነጋዴ ቤተክርስቲያን ምራስ ስትለው ተሰብስቦ ሊወስን ቁጭ ብለው አንድ ጉዳይ ስንት ወር ነው የሚያንከባልሉት? አናውቅም እንዴ? ይሄንን በሽማግሌዎች የሚተዳደሩት ቸርቾች ሽማግሌ ማለት ብቻ አይደለም፣ የመጣው ሲስተም ምን ነበረ ነው። አሁን እኮ የሚቃወም ሰው ከምን ልብ ከምን ሐሳብ ተነስቶ ነው የሚቃወመው ማለት ነው። ነጋዴ ከሆነ እያልከኝ ያለው ሁሉንም ያው ከገንዘብ አንግል ነው ልትለን ነው? አሬ ይኸውልህ ለምሳሌ ወጪ ላይ ገቢ ላይ ልክ ነው። አይ የቦንጌላበት ክርስቲያን ጥያቄዎች አሉ። ለምሳሌ ከመጣ አይቀር አንዳንዱ ራዕይ ይዞ የሚነሳ አለ። አንዳንዱ ደግሞ በሽማግሌ የሚተዳደር አለ። እኔ ሁለቱንም ደግፋለሁ በግሌ። ይሄኛውንም ደግፋለሁ ያንኛውንም ደግፋለሁ። ይሁንና አሁን እንደዚህ በኮሚቴ የሚዋቀረው አንድ ጉዳይ ለመፈጸም በእርግጥ ረጅም ጊዜ ይፈጃል። አንዱ ሲቃወም አንዱ ስንኔው ሲል እንደውም አንዳንዱ ማዲያቱን ለውጥቶ ለቆም ሄድም አለ። አንድ ጉዳይን ካነሳ
ይሁንና ግን ጋጠወጥነትን ቤተክርስቲያናውን እንደፈለገ እየተነሱ የሚፈነጩትን ደግሞ ኮንትሮል የማድረግ ጥሩ ዘዴ ነው የሚሉ አሉ። ለዚህ መልስ አብራ ያይዘን ስላነሳው ብዬ ነው። አዎ አይደለም። እኔ አሁን የሽማግሌ አመራር ልክ ነው ልክ አይደለም አይደለም። ምክንያቱም መጽሐፍ ቅዱስ በጢሞቴዎስ ላይ ቤተክርስቲያንን እንዴት ማደራጀት እንዳለብን ከኤጲስቆጶስ ጀምሮ ዲያቆናት እያለ የሚያወርድልን ነገር አለ። መጽሐፍ ቅዱሳዊ ቲም ሊደርሺፕ አለ፣ ቪዥነሪ ሊደርሺፕ አለ፣ የተለያየ የአመራር ስርዓት አለ። ፓስተራል ሊደርሺፕ አለ፣ ቸርች ውስጥ ፓስተራል የሆነ እኔ ያልኩ ያለሁት ለሙሉ ጊዜ የተጠራ ሰው ነው ቤተክርስቲያንን አደራ ተቀብሎ መምራት ያለበት። ለምሳሌ ሐዋርያው ጴጥሮስ ያለውን ምዕራፍ 6 ሐዋርያት ሥራ ልንገርህ። ይሄ እኮ በጥንቷን ቤተክርስቲያን የሚመሩት ጳጳሳት ናቸው እኮ አይደል እንዴ? ከዛ ደግሞ ሲኖዱ ነው አይደለም ዋና ሆኖ የሚመራው። ሲኖዱ ደግሞ በፖፑ ይመራል። ምንም ጥያቄ እኮ የለው። መዋቅር አይደለም ጥያቄያችን። ጥያቄው ፈረንጆቹ ምን ከተውብን ሄደው ምን ተፈጠረ? አንደርስታንድ አረከው? ምን አይነት ማይንድ ሴት ቢውልድ እያደረግን መጣን ነው። ለምሳሌ እኔ እዛ ውይይት ላይ ከሰማሁት አንዱ እኛ እኮ እናምናለን፣ ግን ኢትዮጵያ ውስጥ ስልጣን ነው የሚፈልጉት ሐዋርያ ሲሉ ስልጣን ነው ጸጋማ እናምና እኛ ራሳችን ሚሽነሪዎች ወደ ዓለም ልከናል፣ ብዙ ሚሽነሪዎች ይላል። ስልጣን አሃ እነኚህ ሰዎች እየተከራከሩ ያሉት ለስልጣናቸው ነው ማለት ነው። አየ የሙሉ ጊዜ አገልጋይ ጸጋውን ቦታውን ቢይዝ በጸጋው ልክ ቤተክርስቲያንን ቦታውን ቢይዝ ስልጣናቸውን ያጣሉ። ይሄን አይነት መዋቅራቸው ይፈርሳል። ቤተክርስቲያኗን እየመሩበት ያለው ቴክኒክ ነው ልክ ያልሆነው ማለት ነው። ገብቷል ሴንሱ? ይሄንን ነው ማየት ያለብን ነው የኔ ጥያቄ። አሁን እኔ አግብቶኝ አይደለም ማወራው፣ ግን በምን ልብ ነው ሰዎች የሚያወሩት? ሰው ሳያውቅ የሉም አሉ ሐዋርያት እንዲህ ምናምን ይላል። ኖ በምን ልብ ነው የሚያወሩት ሰዎች የሚያወሩት? ምን ላይ ቆመው ነው የሚያወሩት? እነሱን ጠይቃቸዋለን። ያለው የሚመለከታቸው አካላቶች ቢሮአችን መጣችሁ ወይንም ያላችሁበት መተን ምን ልትሉ ፈልጋችሁ ነው ብለን እንጠይቀንም ይነግሩኛል። የሀሌታ ሚዲያ ሚዛን ሐሳብ ነው የሚያቀርበው። ሐዋርያው ዘላለም እንዳልክ ዋናው ልቡ ነው። ከመሰረቱ ጀምሮ ነጮች ወይንም ፈረንጆች መተው ጥሎ ይሄዱ የራሱ ተጽዕኖ እየፈጠረ ሄዶ አሁን አመራሩ ላይም የራሱ ችግር አለው የሚል ሳቤ መሰል እያስተላለፍከው። አዎ ነጥቤም እንደሆነ ታውቃለህ፣ ሚስ አንደርስታንድ እንዳልደረግ ማለት ነው። አምስቱ የአገልግሎት የቤተ ክርስቲያን የቃሉ ሐዋርያት ሥራ ምዕራፍ 6 ላይ ጴጥሮስ ምንድን ነው ያለው? እኛ ወርደን ማዕድ እናዘጋጀን። በማዕድ ጸብ ሲነሳ እኛ ቆያ ቅድም አምስቱ ኦፊሶች ስትል ሰምቻለሁ። አምስቱ ኦፊሶች ምንድን ናቸው? እስቲ እንወቃቸው መጀመሪያ። አምስቱ ኦፊሶች ሐዋርያ፣ ነቢይ፣ እረኛ፣ ወንጌላዊ፣ አስተማሪ። እነኚህ አምስቱ የጸጋ ቢሮዎች የቤተ ክርስቲያን ስጦታዎች ናቸው። ቤተ ክርስቲያን በእነኚህ ጸጋዎች ነው ወደ ክርስቶስ መልክና ሙላት የምታድገው እንጂ ቤተ ክርስቲያን መሪ ባይዘዌ ጉዳዩ የመሪ ነው። መሪው ነው። ምንድነው የሚለው መጽሐፍ ቅዱስ? ህዝቡ እንደ ካህኑ አይደለም፣ ነቢዩም እንደ ህዝቡ ነው። እንደዚህ ነው የሚሆነው። ካህኑ ሲረክስ ምኑ ይረክሳል? ህዝቡ ይረክሳል። ምክንያቱም ካህኑ የሚወክለው ህዝቡን ነው። ይሄ እኮ መለኮታዊ ስርዓት ነው። እነኛ አምስቱ ኦፊሶች የሌሉባቸው ቤተክርስቲያኖች ወደ ድርጅታዊ ቅርጽ ነው የሚያደነብሉት። ማኔጀራዊ ሲስተም ነው የሚይዙት። አየ አሁን የመጀመሪያው ፕሮብሌም ሁላችንም ወንጌል አማኝ ታሪክ ውስጥ የሚሽነሪዎቹ ተልእኮና ሲስተም እንዴት ነበር የተዘረጋው? ምን አይነት ተጽዕኖ ነበረው? ገባ? እውነተኛውን መጽሐፍ ቅዱስ እንደሚባለው መጽሐፍ ቅዱስ ላይ የተመሰረተ ነበር ወይ? ይሄንን በትክክል ታሪኩንም ያጠኑ ባለቤቶቹም ማወቅ አለብን። ከዛ ተነስተው ነው መነጋገር ያለብን። መታደስ ካለበት እኮ በጣም ብዙ በሽማግሌ የሚመሩ ቤተክርስቲያኖች ፓስተራል ሊደርሺፕ ላይ መጥተዋል። ቤተክርስቲያኖችን ለፓስተሮች ወይንም በዚህ ጸጋው ስላሉ አሳልፈው ሰጥተዋል። እኛ አገር ፔንቴኮስታል የሆኑ ቸርቾች በሽማግሌ ምናምን አመራር ውስጥ የነበሩ እኮ ነበሩ። አሁን ግን ቤተ እምነቶቹ ፓስተሮች አሰልጥነው አምስቱ ጸጋዎችን አስተምረው
አምነው በየቢሮው ሰርተው አሁን ቤተክርስቲያኖቹ በምን ፍጥነት ነው ሀገራችን ላይ የበዙ ያሉት? ሜንላይኖቹን ነው እኮ ማውራ። ፔንቴኮስታል የሆኑትን ለምን ተሐድሶ መቀበል ይፈራል? አንዳንድ ተሐድሶ አድርገው ማለት ነው። አዎ ሊደርሺፕ ስታይሉን ቀይረውት ማለት ነው። ወደ 5 ኦፊስ አምጥተውት ሜን ሮሉን የሉም እኮ አይደለም። ከስር ለምሳሌ ጳጳሶቹ አሉ አይደለም፣ ሲኖዱም አለ እኮ አብሮ የሚሰራ። ለምሳሌ መካነ ኢየሱስ ምሳሌ አድርጌ ነው ሰደለም። መካነ ኢየሱስ የምትመራበት የራሷ መዋቅር አለ፣ ግን የሙሉ ጊዜ አገልጋዮች ናቸው። ቄሶቹ የሙሉ ጊዜ አገልጋይ ናቸው። አስተማሪዎቹ፣ ዲያቆኖች ብትል ምንም ብትል በሙሉ ጊዜ የወጣቶች ዘርፍ አለ፣ የምን አለ፣ ሚሽን ዘርፍ አለ። ሁሉ ያ ሁሉ የሙሉ ጊዜ አገልጋይ ሆኖ ነው የሚሰራው። ሊደርሺፑ ጠቅላላ ቢውል የተደረገው የቃሉ ባላደራ ላይ ነው። አንደርስታንድ አደረከኝ? ስንሰማ ግን ገባ። አንዳንድ ቤተክርስቲያን ላይ ስንሰማ ግን የምንሰማው የዚህ የአመራሩ ሰርክል ሌላ ፕሮፌሽን ውስጥ ያለ ዋናውን ሊደርሺፕ እንቃርጎ ይዞ ነው የሚሰራው ማለት ነው። ለምሳሌ እከሌ የሚባል ዶክተር፣ እከሌ የሚባል ኮሎኔል፣ እከሌ የሚባል ነጋዴ፣ እከሌ የሚባል እንትን ተሰብስቦ ይመጣና ኮሚቴ ይሆናል። ከዛ ከነሱ በሚወጣ ስትራቴጂና ሐሳብ የሙሉ ጊዜ አገልጋዩ እዛ አዳራሽ ውስጥ ላለ አምልኮ አስተባባሪ ይሆናል። አስተባባሪ ገብተዋል። ቃሉን እንኳን ቆሞ ለመስበክ በ3 ወር በ6 ወር ነው አንድ የሚደርሰው። ወንጌላዊ ብለ አንድ ኮርነር ታስይዘዋለህ፣ ፓስተር ብለ ቢሮ ትሰጠዋለህ። ከዛ በኋላ ያልቃል ማለት ነው። ሊደርሺፑ፣ ውሳኔው፣ አደራረጉ ምናምኑ እንዴ የራሳቸው ልጆች ብሶት እኮ ነው አደባባይ ላይ የሚወራ። የኔ እኮ አይደለም፣ የዘላለም ወይ የሀገር ጉዳይ እኮ አይደለም። ይህ ሪያሊቲ ነው እኮ። ለምን መታደስ ይፈራል? ለምን ጊዜውን አማክሎ መጽሐፍ ቅዱስ ወደሚለው ለምን አይመለስም? እሱ አንድ ጥያቄ ምን አለ መሰለህ፣ አሁን የነዚህ 5ቱ ያልካቸው ኦፊሶች ያላሟሉ ቤተክርስቲያን እንደ ቤተክርስቲያን ማሰብም ይከብዳል። ማለትም ያስፈልጋሉ ጌታ ያለው ነው። እሱ ግን እንዴት እየተተገበረ ነው ዋና ጥያቄው። ሀሌታ ሚዲያ በተደጋጋሚ ስንሰራ ሐሰተኛ ነብይ፣ ሐሰተኛ አገልጋይ፣ ሐሰተኛ ዘማሪ ሁሉ አምጥተናል። አሁን ያ ሐሰተኛ ዘማሪዎችም በጣም እየተበራከቱ ነው። እሱ ላይ እየሰራን ነው። ማለትም እውነተኛ አሁንኛ ስለ ሐሰተኛ ስለ እውነተኛ ብናወራ ልክ ነው። የለም አለም እናወራ ግን መጽሐፍ ቅዱስ ነው ማውራት ያለብን። አሁን ስለ ሐሰተኞቹ ብለን መጽሐፍ ቅዱስን አንሽረው ገብቷል። ሐሰተኛና እውነተኛን መለየት እሱማ ግዴታ ነው እኮ። ለምሳሌ አሁን በዚህ ዘመን ሐዋርያ የለም ብለህ ብትለኝ ሙሉ ለሙሉ ከመጽሐፍ ቅዱሱ ጋር ትጣላለህ። ገብቷል። የለም ሐዋርያ ስትል እኮ ቤተክርስቲያን የለችም፣ ተልኮ የላትም፣ ጸጋም የለም፣ ጸጋ የለም እያልክ ነው ያለው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሐዋርያው ጳውሎስ ምንድን ነው ያለው? እስከ ጌታችን ኢየሱስ ክርስቶስ ምጽአት ድረስ አንድስ እንኳን የጸጋ ስጦታ አይጎድላችሁም አይደለም ያለው። ኢየሱስ መጥቷል እንዴ? ካልመጣ ታዲያ የጸጋ ስጦታ ይቀጥላል። የጸጋ ስጦታ እየጨመረ ነው የሚሄደው እንጂ ከቤተ ክርስቲያን እየጎደለ አይሄድም። ሁለተኛ ደግሞ የቤት መጽሐፍ ቅዱስ ያስቀመጠው የጸጋ የቢሮ ስርዓቶች አሉ። ለምሳሌ የመሰረት ሐዋርያ ይባላል። ሐዋርያው ጳውሎስ የመሰረት ሐዋርያ ነው። እንደ ብልሃተኛ አናጢ እንደተሰጠኝ ጸጋ መጠን መሰረትን መሰረትኩ አለ። በላዩ ላይ የወደዳችሁትን ማነጽ ትችላላችሁ፣ በአገዳም ይሁን በከበረ ድንጋይ። ሰውየው በተሰጠው ጸጋ ነው። ያንን ምን ብሎታል? ኤፌሶን 2 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። እዚህ ጋር የሐዋርያትና የነቢያት መሰረት ምንድነው? እሱ አሁን እየተፋለሰ ነው እየተዋለ ነው ጥያቄው። እኮ ያለው አሁን እኔን ጠይቀኝ። እኔ መጽሐፍ ቅዱሱን እንዴት ትረዳዋለህ? ሐዋርያነትን በቃ እንደዚህ ጠይቀኝ ካልክ ለምሳሌ ያዘጋጀነው ጥያቄ አለ ቃል በቃል የሐዋርያና የነቢያት ቢሮች ሚና ከመጽሐፍ ቅዱስ እንዴት ይታወቃሉ? ራስ ኦፊሱ አሁን ባለችው ቤተክርስቲያን አያይዘ መልስልኝ። ኦኬ። በመጽሐፍ ቅዱስ መረዳት ሐዋርያ የሚለው ቢሮ የሚጀምረው ከጌታችን ከኢየሱስ ክርስቶስ ከራሱ ነው።
እርሱ ራሱ የእምነታችን ሐዋርያና ሊቀ ካህን ነው። ለምን ተብሎ ሲጠየቅ ኢየሱስ ራሱ በሐዋርያዊ ትርጓሜና ቢሮ ውስጥ ስላለፈና ስለሚሰራ ያንኑ ተልእኮ ይዞ ስለሚሄድ እኔ ብሉይ ኪዳንና አዲስ ኪዳንን በዋነኛነት በእግዚአብሔር መንግስት ውስጥ ከፍዬ ላሳል። ከዛ ልጀምር። የመጀመሪያው በብሉይ ኪዳን 3 ኦፊሶች ነበሩ። በብሉይ ኪዳን ስታነብ ማለት ነው። የመጀመሪያው ክህነት ኦፊስ ነው። ሊቀ ካህናትም ይሁኑ ካህናት የሌዋውያን ኦፊስ የሚባለው ለሁሉም እንዲገባ ከትልቅ አገልግሎት ብትልልን ጥሩ ቢሮ የመንግስት ቢሮ ስለሚመስል ሰውን ያው እኮ ቢሮ የአገልግሎት እሺ አገልግሎት ነው። የክህነት አገልግሎት ነበር። አገልግሎቱ ምንድነው? በእግዚአብሔርና በሕዝቡ መሃል የመቅደሱን ስርዓት ወክሎ ከሕዝቡ ወደ እግዚአብሔር የሚቀርብ መስዋዕትም ማቅረብና ከእግዚአብሔር ወደ ሕዝቡ ያለውን አስተምህሮም ቢሆን አምልኮትን ማስፈጸም ነው። ሁለተኛው የነቢያት አገልግሎት ነው። የነቢያት አገልግሎት እግዚአብሔር ለሕዝቡ ያለውን ድምፅና ሐሳብ በየዘመኑ በመለኮት መገለጥ ውስጥ በተለይ ለክርስቶስ በሆነው ሊመጣ ባለው የአዲስ ኪዳን ሐሳብና መንፈስ ላይ ነገርን የሚገልጡ የነቢያት አገልግሎት ነው። ይሄ በብሉይ ኪዳን ውስጥ ብዙዎቹን አመላካች ስለነበሩ በነቢያት ውስጥ 3 አይነት የነብይነት ስርዓት አለ። አንደኛው ራሱ ታሪካቸው ትንቢት የሆነ ታሪካቸው፣ ለምሳሌ ኖህን ብትወስደው ታሪኩ ነው ትንቢት። እግዚአብሔር እንዲህ ይላል ብሎ ተናግሮ አይደለም፣ ያለፈበት መንገድ የመጪውን የእግዚአብሔር ፍርድና የክርስቶስ የማዳን መርከብ ያሳያል። አብርሃምን ብትወስደው አብርሃም ሕይወቱ ነብይ እንደሆነ እግዚአብሔር መስክሯል አይደለም? ለግብጽ ንጉስ ለፍርዖን እሱ ነብይ ነውና ላንተና ለቤት ይጸልይልሃል ብሏል። ነብይ ነው አብርሃም ግን ይላል የሰራዊት ጌታ እግዚአብሔር ብሎ አያውቅም። ሁለተኞቹ ነቢያት የኃይል ነቢያት የሚባሉት ናቸው። የኃይል ነቢያት ለምሳሌ ኤልያስን ብትወስደው የእግዚአብሔርን ኃይል ዶሚኒስትሬት ሲያደርግ ሲተገብር እንጂ የምታገኘው ኤልያስ ይልሃል የሰራዊት ጌታ እግዚአብሔር ብሎ ሲናገር አታየው። ዳዊትን ብትወስደው ነብይ ነው። የእግዚአብሔርን መንግስታዊ አገዛዝ አፈጻጸም የገለጠ ነብይ ማለት ነው። ሶስተኞቹ አትራንስ ያላቸው ነቢያት ማለት ነው። አትራንስ ማለት እነ ኢሳይያስ፣ ኤርሚያስ፣ ዳንኤል እነኚህ ይላል የሰራዊት ጌታ እግዚአብሔር እንዲህ ነው ፈቃዴ፣ ይሄ ነው ሐሳቤ፣ ክርስቶስን የሚያመላክቱ ማለት ነው። ስለዚህ የነቢያት አገልግሎት ነበር፣ የካህናት ነበር፣ የነቢያት አገልግሎት። ነቢያት ደግሞ በውስጡ የራሱ ፍቺዎች አሉት። ሶስተኛው የነገስታት አገልግሎት ነው። የነገስታት አገልግሎት ማለት ከሳኦል ጀምሮ ዳዊት መጥቶ የዳዊት መንግስት የክርስቶስ ተምሳሌት ሆኖ ነገስታት እግዚአብሔር ጸጋ መንፈስ እየሰጣቸው ያገለግሉት። እነኚህ ሶስቱም የሚያገለግሉት በመንፈስ ቅዱስ ነው። በእግዚአብሔር መልካም ሞገስና ሹመት ነው። በተቀቡበት እግዚአብሔር ብቃትና ቅባት በሰጣቸው ነገር ነው። ይሄ ብሉይ ኪዳን ነው። ሶስቱም የሚያመላክቱት ክርስቶስን ነው። እነኚህ ሶስቱን ዘግቶ አሁን የብሉይ ኪዳን ነቢይ የለም። አሁን አንድ የኦርቶዶክስ አባት ሲናገሩ የሰማሁትን በአዲስ ኪዳን ነቢይ የለም የሚለው እውነት ነው። እውነት የሚሆነው ግን ለነኚህ ለብሉይ ኪዳን ነቢያቱ ነው። አየህ፣ ነቢይ የለም በአዲስ ኪዳን። አዎ፣ ለምን? እሳቸውም ያሉት ክርስቶስን አመላካች ነበሩ ነቢያት፣ ስለ ክርስቶስ የሚተነብዩ። አሁን ክርስቶስ ከመጣ በኋላ አዲስ ትንቢት ስለ ክርስቶስ አታወራ። ብታወራስ መጥቶ ይፈጽመዋል እንዴ? አንድ ጊዜ ፈጽሞታል። ክርስቶስ የፈጸመውን ነገር መልሰው ትንቢት ተናግረው አዲስ ሐሳብ እግዚአብሔር አይለቅም። ስለዚህ ያ ቢሮ ተዘግቷል። ትንቢተ ዳንኤልን ስታነብ ምዕራፍ 9 ላይ ይገባል። ቁጥር 23 ጀምሮ ትንቢትንና ራእይን ያትም ይላል አይደለም? አመፃን ይጨርስ፣ በደልን ያስተይ፣ የዘላለም ቅድስተ ቅዱሳን ይግባ፣ ቅዱሳንን ይቀባ፣ ዘይት ይቀባ ይላል። ስለዚህ ይሄ ክርስቶስ መጥቶ ወደ ሰማይ ሲገባ ይሄንን እነኚህን 3 የአገልግሎት ዘርፎች ሰብስቦ እርሱ ሆናቸው። እርሱ ንጉሳችን ማን ነው? ክርስቶስ።
ነቢያችን ማለት ክርስቶስ የትንቢታችን አካል ማለት ነው። ኤቭሪ ፕሮፌሲ እሱ ላይ ነው የተፈጸመው። ሊቀ ካህናችን ማለት ክርስቶስ እንደ መልከ ጻድቅ ሹመን ለዘላለም ካህን ሆኗል። አለቀ። ይዞት ወደ ሰማይ ገባ። አሁን እሱ ሲገባ ንጉሥ አይልክልህም፣ ነቢይ አይልክልህም፣ ካህን አይልክልህም። አሁን ታዲያ ምንድን ነው የሚያደርገው? ከሰማይ ደግሞ ወደ ሰማይ ሲገባ 5 ስጦታዎችን ወደ ቤተ ክርስቲያን ላከ። አየህ፣ እነኚህ 5 ስጦታዎች የቤተ ክርስቲያን የአዲስ ኪዳን አገልግሎት ናቸው። ልክ በብሉይ ኪዳን ንጉሱ ካህኑ ምናምኑ እንደነበር ቤተ ክርስቲያን ደግሞ 5 ቢሮዎች ነው ያሏት። ሐዋርያ፣ ነቢይ፣ የብሉይ ኪዳኑ አይነት አይደለም። እንደነ ገባኦስ አይነት እንደነ ዮሐንስ አይነት ሐዋርያ ዮሐንስ በመጽሐፍ ቅዱስ ላይ ሐዋርያ ሥራ ላይ የምታገኛቸው ነቢያት እኮ ብዙ አሉ አይደለም? ትንቢት እየተናገሩ ፊልጶስን የሚመሩ 4 ደናግል ነቢያት ነበሩት። እነኚህ መጽሐፍ ቅዱሳዊ የአዲስ ኪዳን ትንቢታዊ መንፈስና ጸጋ ቢሮ አለ ቢሮ። የብሉይ ኪዳኑን ስለማይመስል ወይ ስሙ ተመሳሳይ ስለሆነ ኮንፊውዝ መሆን የለብንም። ቢሮ አለ። ሐዋርያ እንዳለ ነቢይነት ቢሮ አለ። ከዛ ቀጥሎ ደግሞ እረኝነት አለ። መንጋውን የሚጠብቁ አስተማሪዎች አሉ፣ መንጋውን የሚመግቡ ወንጌላውያን አሉ፣ የምስራቹን ይዘው የሚወጡ ህዝቡን ለወንጌል የሚያነሳሱ አሉ። አያ ብሉይና አዲስ በዚህ አገልግሎት መሰረት ላይ የተመሰረተ ነው። አይ ንጉሥ የለም ብትል በብሉይ ኪዳን አይሆንም። ነገስታት አሉ። የእግዚአብሔር ልጅ የኢየሱስ ክርስቶስ ጥላ ሆነው የሚገለጡ ናቸው። ካህናት አሉ። መቅደሱ አለ፣ ስርዓቱ አለ፣ ይቀጥላል። አዲስ ኪዳንም ውስጥ ሐዋርያ አለ፣ ነቢይ አለ፣ እረኛ አለ። ለምን አለቻ? ቤተ ክርስቲያን የክርስቶስ አካል በምድር ላይ አለ። ስለዚህ ወደ ሐዋርያት እንምጣ። መልካም። አዲስ ኪዳን ውስጥ አንዱ አገልግሎት ምንድን ነው ማለት ነው? ሐዋርያነት ነው። ሐዋርያነት በስንት ይከፈላል? እሱን ነው ማየት ያለ። የመጀመሪያው ሐዋርያ ራሱ ኢየሱስ ክርስቶስ በዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያና ሊቀ ካህን የሆነውን ያሳያል። ሐዋርያ ነው ኢየሱስ ክርስቶስ በተሰጠው ተልእኮ። 12ቱ እንደሱ አይነት አይደሉም። እሱ የእምነታችን ራስና ፈጻሚ የሆነ ሐዋርያ ነው። አካሉ እሱ ነው። ሐዋርያችን ነው ክርስቶስ። ስለዚህ ክርስቶስ ሐዋርያ ነው። ሁለተኛ ላይ ስትመጣ የበጉ ሐዋርያት የሚባላል። እነኚህ እኮ በመንግስተ ሰማይም ስማቸው በዕንቁ ተጽፎ በእያንዳንዱ በር ላይ ያሉ መንግስተ ሰማይ የተሰየመላቸው ናቸው። እነኚህ እኮ ማለት በ12ቱ በእስራኤል ዙፋናት ላይ ተቀምጠው ከበጉ ጋር በዳግም ምጽአት አብረው እኮ የሚፈርዱ ናቸው። 12ቱ ዙፋናት ላይ ትቀመጣላችሁ እናንተ የመረጥኳችሁ አላላቸውም። ስለዚህ የበጉ የሚባል ሐዋርያት አሉ። የእርሱ ራሱ የመረጣቸው ማለት ነው። ሉቃስ ወንጌል ላይ ሌሊቱን ሲጸልይ አደረና ወርዶ ምን አላቸው? ከደቀ መዛሙርቱ መሃል 12ቱን በስም እየጠቀሰ ሐዋርያት ብሎ ጠራቸው ይላል። ከነሱም ጋር በተስተካከለ ስፍራ ወርዶ ቆመ፣ አብሮ መረጣቸው። አየህ፣ እኔ የመረጥኳችሁ አይደላችሁ ምን አይደል ያላቸው? ከናንተ አንዱ እያለ በሚላቸው ስብከቶች ውስጥ ማለት ነው። እሱ ነው የመረጣቸው። 12ቱ ሐዋርያት የበጉ በምድር ሳለ የመረጣቸው። ቀጥሎ የመሰረት ሐዋርያት የሚባሉ አሉ። የመሰረት ሐዋርያት ማለት መጽሐፍ ቅዱስ የጻፉልን ማለት ነው። ለምሳሌ 12ቱ ሐዋርያት ውስጥ ስላሉ 12ቱም የመሰረት ሐዋርያት አይደሉም። የመሰረት ሐዋርያት ማለት 66ቱ መጽሐፍ ውስጥ የአዲስ ኪዳኑን መጽሐፍ 27ቱን ከጻፉልን መጽሐፍ መካከል 4ቱ ናቸው በዋነኛነት የሚጠቀሱት። የአዲስ ኪዳንን 2/3 የጻፈው ሐዋርያው ጳውሎስ የመሰረት ሐዋርያ ነው። ተናግሯል። እንደተሰጠኝ ጸጋ መሰረትም ምን አልኩ መሰረትኩ ብሎ ማለት ነው። ቀጥሎ ደግሞ ጴጥሮስ አለ።
በቤተ ክርስቲያን ላይ አዲስ ኪዳንንም ስታነባው ምንመራበት የመጽሐፍ መሰረታችን ሆኖ ጴጥሮስ ሐዋርያ ነው፣ ያዕቆብ አለ፣ ዮሐንስ አለ። የበጉ ሐዋርያት ናቸው። ሁለቱ የበጉ ሐዋርያት ናቸው። ሁለቱ ደግሞ አዲስ ኪዳን ከተጀመረ ቤተ ክርስቲያን ከተተከለች በኋላ የመጡ የአሕዛብ መሰረትና የኢየሩሳሌም ቤተ ክርስቲያን መሰረት የጣሉ ሁለት ሐዋርያት ናቸው። አየህ፣ እነኚህ የመሰረት ሐዋርያት ዘላለም የመሰረት ሐዋርያት ነህ አንተ ሐዋርያ ከሆንክ አንተ በመሰረትከው ነው የምንሰራው ብትለኝ እንዴ አዲስ መጽሐፍ ቅዱስ ልጽፍ ነው እንዴ? እኔ ገብቶሃል? አይገጥምማ። ዝም ብለህ ለመቃወም ካልሆነ በስተቀር እዚህ ጋር እኮ ቅድም ያዝልኝ ያልኩ ራስ በደንብ ስላብራራው ይዛው እንድትጨርሰው ነው። አገልጋይ ዳዊት የሚባል በተለይ የሶሻል ሚዲያዎች የሚወደድ አገልጋይ ስለ ሐዋርያት አገልግሎት ሲናገር አንዲት ሐዋርያ ለመባል ኢየሱስን በዓይነ ሥጋ ማየት አለበት። ካልሆነ አሁን ቅድም ያልካቸው ሁለቱ እነ ጴጥሮስ ደግሞ የአሕዛብ ሐዋርያ የተባሉት ማለት ነው እንዴት እንደገቡ እዛ ላይ ገልጸዋልና አንተ ኢየሱስ ክርስቶስን በዓይነ ሥጋ ሳታየው ሐዋርያ ነኝ ብትል ተቀባይነት ይኖራል ወይ ለማለት ነው። ቅድም እንዳልከው አያይዘን መልሰው አሁን እንደ እውቀት መጠን ነው የምታወራው። ስታወራ እኮ ከእውቀት በላይ አታወራ። አንደኛ ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው የሚያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱንም ሐሳብ አይደለም የሚያወራው። ገባኝም ተረዳውም ብሎም አይደለም። እርግጠኛ ነኝ ስለማውቀውም ማለት ነው። ትምህርቱንም ሐሳቡንም አውቀዋለሁ። ኢትዮጵያ ውስጥ እውነት የሚባል አንድ የጀርመኖች እንትን ነበር፣ ይሄ መጽሐፍትና እንትን ሚኒስትሪ ነበር። ያንን ትምህርት እየተከተለ ነው የሚያወራው ልጁ። ስለዚህ እሱ የዚህ የመንፈስ ቅዱስ እንቅስቃሴን ከማይቀበሉ ወገን የተፈረጀ። ለምን አትሰማውም ብትለኝ ማን እንደሆነ ስለማውቅ ልሰማው አልችልም። እነኚህንም ቤተክርስቲያኖች ብትል በዛ ካታጎሪ ውስጥ ያሉ ናቸው። የመንፈስ ቅዱስ እንቅስቃሴ ማይቀበል አቋም ያላቸው አመራሮች ሲመጡ ያንን ይከተላሉ። ግን በኢትዮጵያ ታሪክ ደግሞ ሜንላይን ቸርችስ አንዱ ውስጥ ተሰግስጎ ነው ያለው። ፔንቴኮስታሉ ባፕቲስቱ ውስጥ፣ ሉትራኑ ፔንቴኮስታል ውስጥ፣ ኮሌጃቸው አንድ ላይ፣ ነገራቸው አንድ ላይ የሆነበት አገር ላይ ነው ያለን። ይህንን ማንክደው እውነት እያለ እከሌ መንፈስ ማይቀበል እንትን ነው እከሌ ደግሞ መንፈስ የሚቀበል ቸርቹን ማለት አትችልም። ለምሳሌ በጣም ብዙ ሐዋርያና ነብይ የሚወጣው ከነኚህ ቸርቾች ከራሳቸው ነው የሚወጣው። አሁን አየሩ ላይ የምናያቸው ነብይና ሐዋርያት ራሱ የወጡት አሁን 80% ከዛ ነው የወጣው። አይጋጭም ታዲያ? ሐዋርያ እኮ እሱ ነው እኮ የምልህ። ኢትዮጵያ ውስጥ ያለው ነገር እርስ በርሱ ድብልቅልቅ ያለ ስለሆነ እንደ ቤተክርስቲያን አሁን እኔ ቤተክርስቲያን ቃለ ሕይወትን ልቃወም አልችልም። እንደ ቤተክርስቲያን በሕያው እግዚአብሔር ፊት ነው ማለት ቃለ ሕይወትን እንደ ቤተክርስቲያን ልቃወማት አልችልም። ለምን? ቃለ ሕይወት እኔ ዛሬ ተስፋ ለማረገው ሪቫይቫል ቁልፍ ናት። እኔ መካነ ኢየሱስን መቃወም እችላለሁ በምን አቅሜ? ጋሽ መኮንን ነገራ እነ ዶክተር ቶሎሳ በቀደም ልደታቸውን እያከበረ ያየነው ሂስትሪ ወጣት እያሉ ማን ጓደኞቻቸው የመንፈስ ቅዱስ እንቅስቃሴ ውስጥ እንዴት እንደነበሩ ያንን እያየው እኔ መካነ ኢየሱስን የመቃወም መብት ይኖረኛል? እኔ እዚህ ናዝሬት ስኩል ፊት ለፊት ያለን ህብረት አምባን ያደኩበትን ከ4 ኪሎ እዛ ዓርብ ይሁን ሮብ ጠዋት ያለ የፈውስ ፕሮግራም ማናቸው ስማቸው ጎሳዬን እያየው ትንቢቱን እየሰማው አድጌ ቃለ ሕይወትን መቃወም እችላለሁ? አይደለም። የሊደር ጉዳይ ነው። ሲስተምን እንደገና ወደ ቦታው ለመመለስ ሚዲያ ላይ በግሩፕ የሚሰራ ዘመቻ። ቃለ ሕይወትን ስታነሳልን ለምሳሌ ህብረት አምባን አንስታል።
አሁን እኮ መስፍን አሁን ኮልፌ መስፍን የሚገልጠውን ግሬስ ኢትዮጵያ ውስጥ የሚገልጣለ እንደሱ። በነገራችን ላይ በጣም ማከብረው የምወደው ሊትራሊ ደግሞ ቪዲዮ ሳያስቀርጽ ማክሰኞ ብትሄድ ሁሌ ትፈውስ የልጆች እንጀራው ነው የምታይበት አገልግሎት ነው። ቅድም ደግሞ ስትል እዚህ ህብረት አምባ ሀብቴን ታስታውሰዋለህ? አዎ ሀብቴን። ታዲያ ሀብቴ አገልግሎት ምን ነበር? እዚህ የመንግስቱ ኃይለማርያም ልጅ ሾልካ ሁሉ ጌታን ያገኘችው በዛ ዘመን ነው ይባላል። ከናዝሬት ስኩል ትምህርት ቤት ብዙ ታሪክ ያለው ነው እና ብዙ አይነት አገልግሎት አለ ቃልዮት ውስጥ የመንፈስ ፍሬ ወይንም አገልግሎት በሚታይ መልኩ ይታያል እና ከጀመርክበት አገር ይሄንን እያየው እንደ ቤተክርስቲያን ይሄንን ቤተክርስቲያን እቃወማለሁ እኔ አልችልም። ነገር ግን አደባባይ ወጥተህ የሌላውንም መብት አገር አቀፍም አድርገህ የለም እንዲህ ስትል የቤተክርስቲያኗም የውስጥ አቅም አይደለም ይሄ። እንደ ቤተክርስቲያኗ ሪቫይቫል እየጠበቀች ያለች ቤተክርስቲያን እኮ ናት። በየከተማው ስንሄድ ወጣቶቻቸው እየጮሁ ያሉት ለመንፈስ እንቅስቃሴ አይደል? እዚህ ላይ ግን ሐዋርያው እነሱ ሙሉ አውዱን ስንሰማው ካየ እኔም አንዳንድ ጥያቄዎች አሉ። ለምሳሌ ሐዋርያ ቅድም አንስቼዋለሁ ምንም ሳይንቀሳቀስ በየክትፎና በየቁርጥ ቤቱ እየዘራ ሐዋርያ ነኝ ብሎ ታፔላ የሚለጠፍ አለ። ነብይ ነኝ ብሎ ደግሞ በነብያት ስም የሚያጭበረብር ቤተሰብ የሚበትን የሚዘርፍ የሚያስለቅስ ባለበት ቤተክርስቲያን ህዝቦቿን መከላከል የለባትም በዚህ ሁኔታ። እኔ ጥያቄ አንዱ ይሄ ነው። በጣም ጥሩ ነው ያነሳው። ለጠየቀ የአንድ መሪ የኃላፊነቱ ልክ የሚለካው በምኑ ነው? ህዝቡን በአግባቡ መምራት ወይም መመናት፣ ህዝቡን በመከላከል ነው ወይንስ ራይት ጀጅመንት እየወሰደ የተበላሸውን አይደል? እረኛ ስንል በጎቹን ግልገሉን በቀስታ እየመራ አይደለም? ቀበሮውን እየተከላከለ ጠቦቱን ከዛ በጎቹን እንደዛ ተጠንቅቆ ነው አይደለም? አሁን የሚሰራው እኮ እንደሱ አይደለም። አሁን እኮ ወጥተህ ሚዲያ ላይ ተሳደብክ፣ ከስድብ አይተናነስም። ምንም የምታመጣው ነገር ስለሌለ ማለት ነው። እንትን የለም። የራስን የሚዲያ ግሩፕ ከፍለ ምንም ብለ አደራጅተህ ነከሌን በሏቸው ነከሌ ስደቧቸው። ኢትዮጵያ ውስጥ እንደሱ አይደል ያለው? ማን ቁጭ ብሎ አናግሮክ፣ ማን እውነተኛውን ዶክትሪን አስተምሮክ፣ ማን እከሌ አካሄዱ ይሄ ነው ስለዚህ እንርዳው እናስተምረው ለሀገርም ለህዝብም ለውጥ ያመጣል ብሎ የሚሰራ አለ? በጣም ጥሩ ያናገር አካል የለም። እንወያይ 30 ዓመት አይደል እንዴ? 30 ዓመት ስንኖር ማን ከማን ጋር ተነጋግሮ ኢትዮጵያ ውስጥ ያውቃል? ገና ካውንስል መጥቶ ማለት ነው። ካውንስል መጥቶ ለምንድን ነው ካውንስሉ ብድግ እያለ ማያግደው? አታውቅም? እኔ ስራ አስፈጻሚ ስለሆንኩ አውቃለሁ። እከሌ እንዲህ ነው ተብሎ ጥናት ተሰርቶ ተጠርቶ ተጠይቆ ውሳኔ ላይ ተደርሶ አያውቅም። ወይንም እነ እከሌ የዶክትሪን ችግር አለባችሁ ተብሎ ደብዳቤ ገብቶ እውነት አለብህ የለብህ ሚል ኮሚቴ ተሰብስቦ ተነጋግሮ ሰውየውም አምኖ ካውንስል ነው መሰረት ነው ምክር ቤት ተመካክሮ ኦኬ አንተ በትክክል መሰረታዊ ነገር አታሟላም ተብሎ ተቆርጦ አያውቅም። ይሄ ነው ድክመታችሁ። እንኳን አይመጣልኝ አጥነዋ ወላ አጭበርባሪ ለመስራት ካውንስሉ ማስጠንቀቂያ ይሰጣል፣ ጠርቶ ይመክራል እንጂ ወርቃማ ይሄ ከዚህ በኋላ ለትውልድ አይጠቅምም ብሎ በአደባባይ ያገለለው ካለ ነገርን አንተ አስፈጻሚ ነኝ ስላልክ ጥሩ አጋጣሚ ነው ብዬ ራስን ያነሳው። አዎ ነጥቡ ምን መሰለ? አልሰራንበትም። ብዙ አደረጃጀታችን ላይ ነው ገና የቆየ ነው። አሁን እኮ ለማዳን እንስራ። እኔ ማምነው ልንገርህ፣ ወንበዴ ያልከው እውነት አለ። ማውቃቸው ወንበዴዎች ማውቃቸው አጋንንታዊ ኃይል የሚጠቀሙ ሰዎች ወንጌል አማኝ ውስጥ አሉ። ግለሰቦች ሰልፊሾች ወደ ድርጅትና ትውልድና አገር ወደሚጠቅም ነገር ማያድጉ ለራሳቸው ሀብት የሚያከማቸው የራሳቸው መንገድ ብቻ የሚሰሩ ፕሮግራም የምትባል የ2 ሰዓት አጀንዳ እንጂ የቤተ ክርስቲያን እንኳን ስትራክቸር የሌላቸው አሉ። አደራጅተው ለትውልድ አደራ ይዘው ለሚሻገር
ሪቫይቫል እየጠበቁ የሚሰሩ እውነተኞችም አሉ። እነኚህ ሶስቱም እንዳሉ እያወቅን እነኚህንም ቆርጦ መጣል ካለበት ለመጣል ማወቅ፣ ማስተማር፣ ማሰልጠን ከዛ በኋላ ስርዓት ዘርግቶ በዛ ስርዓት ውስጥ የተማረውን ያላረውን ማይተገብር ከሆነ ቆርጠጥላል። ይሄ ማለት መፍትሄ ሰጪ አዳኝነት ነው። የሚያድን አይምሮ ነው። አሜሪካ ላስ ቬጋስ ቁጭ ብሎ ከሌ የሚባል ሲል ያ ሰውዬ እኮ የሚኖረው ራሱ የሚኖረው ኑሮ ፈቶ ሚዜውን አግብቶ ገባ ልጆች ወልዶ ከአበሻ ቸርች ጋር መኖር አቀቶት የሱ ቢጤ ምንም መንፈስ ማያምኑ ፈረንጅ ቸርች እየኖረ ቁጭ ብሎ አቃቤ እምነት ነኝ ይላል። በሽተኛ ነው። ከቀን ወደ ቀን ራሱ የፊቱንና የእንትኑን ስትራክቸር ስታየው በሽታ ውስጡ የሚበላው ካንሰር እንዳለ አንደርስታንድ ታደርጋለህ። የነገር ካንሰር፣ የአይምሮ ካንሰር የምታይበት የአካል እንትን ራሱ ማለት ነው። ይሄ እንደዚህ አይነት ሰዎችን እየተሰማ እየተወራወርክ ነው አገራዊ መፍትሄ የምታመጣው? እኛ የምንፈልገው አገራዊ መፍትሄ ነው። እኛም እኮ እንፈልገዋለን። ከነሱ በላይ ሐዋርያንን ነብይን የምንል ሰዎች መፍትሄውን እንፈልገዋለን። መደባደብ መፍትሄ እንዳልሆነ ስላወቀ ስለዚህ ካውንስሉ እንደለው መርከብ ሁሉንም ሰብስባ ይዛ የማጥራት ስራ እንዳልከው በፊት ፋውንዴሽን ላይ ነበረ። አሁን ግን ጥርስ ያወጣል ብለን ተስፋ እናደርግ። ጥርስ የሚያወጣው ሊገነጥል አይደለም፣ ሊያሳድግ እኮ። የሚገነጥለውን ለመገንጠል መጀመሪያ ተጠርቶ መጥቶ ካውንስሉ ራሱ አቋም ኖሮት ኮሚሽን ኖሮት ነገሮችን መርምሮ ፈትኖ የሚያይ አቅም ይፈልጋል። ባይዘ ወይ ፋይናንሻልም አቅም ይፈልጋል። እኔ ቸርች መጥቶ እኮ የኔን ቸርች መዋቅር ስርዓት ሲስተም ምናምን ለማየት ሰው መላክ አለበት እኮ። በጀት ይፈልጋል፣ አለሙያ ይፈልጋል። አዎ እውነተኛ ሰዎችም ይፈልጋል። እኔን ኢንተርቪው ማድረግ ይፈልጋል እኮ ካውንስሉ ጠርቶ። ይሄንን የሚሰራው ኮሚሽን ፉል ታይም የሆነ ሰዎችን እየጠራ እንደ ስራው ሐዋርያ እከሌ ዳንኤል ሐዋርያ ዳንኤል የሚባል አለ። ሐዋርያ ዳንኤል ቤተክርስቲያንክ ምን ላይ ናት ምንድን ነው እያለ ቁጭ ብሎ መውሰድ ያለበት። ከዛ ምን ያህል አገልጋዮች አሉ ስር ምንድን ነው ራይክ ምናምን ብሎ ማውራት መቻል አለበት እኮ። ጥያቄ ዝም ብሎ ስታነሳ ካለዛ ለመግደል ነው እንዴ የምንሰራው? ጥግ ቆመ እኔም ብትቃወመኝ ምን ታመጣለህ? ይሄው 30 ዓመት ምን አመጣ? 30 ዓመት ሙሉ ሲቃወሙን አይደል ይኖር። አሁንም ምን ታመጣለህ የሚባለው እኮ እሱ ነው እኮ። ምታመጣለማ ያመጣል። ለምሳሌ አገልግሎትን አልረበሸውም። አሁን ይሄ ንግግር 30 ዓመት ሄደን 30 ዓመት ውስጥ እግዚአብሔር የሰጠህን ተልኮና ራዕይ እንዳትፈጽም እንቅፋት ሆኑብህ። እንቅፋት ሆኑብህ ማለት የእግዚአብሔር ስራ ላይ እንቅፋት ሆነው ኖሩ። አንተ ግን በተሰጠ ትግል ቀጠልክ። ልትታገላቸው ማይገባህን ነገር ታገልካቸው። ከሚያታግሉ ራዕይን እንድትሰራ እድል ቢሰጡ ቀኝ እጃቸውን ባይሰጡ እንኳን ዝም ቢሉ ብዙ ነገር ትሰራ ነበር። አየህ መስራት ስንችል ከነሱ ጋር ስንታገል እድሜያችንን ጨረስን። እኔ በ20 ዓመቴ ነው ቸርች የጀመርኩት። የውስጡ ፊልሜው ከባድ ነው የምትለው እሱ ነው። ታጋንንቱ ፊልሜው ውስጡ ፊልሜው ይሄ ነው እድሜያችንን የበላው። ብዙ ግንባር ይፈጠርብንና እሱ ላይ ስናተኩር አርቶ እኮ እንደ አባት የሚያወራን ቢኖር ኖሮ የዛሬ 30 ዓመት መስመር የሚያስይዘን ቢኖር ኖሮ ሚሰማን ቢኖር ኖሮ ይሄን ተው ያንን ተው ሚለን ይሄንን ቀጥልበት እኛ በዚህ ውስጥ አልፈን እንዲሆነናል ሚለን ቢኖር ኖሮ እኛ ዛሬ አፍሪካን ለመውረስ እንንቀሳቀስ ነበር። ለምንድን ነው እኔ ቀሲስ በሊናን መወዳቸው? ለምንድን ነው አባቴ ብዬ የምከተለው? ምክንያቴ ምንድን ነው? ይመጣል፣ ይተነብያል። ቤተክርስቲያንን የሚያጠፉ ነገሮች እነኚህ ናቸው። የሚቃወሙትን እንዳትሰማቸው፣ ዝም ብለህ ጌታ ያለህን አርግ። እነሱ ስለመከሩን እኮ ነው እኛ ተቃውሞን ሁሉ አልፈን ዛሬ እዚህ መቆም የቻልነው። ገብቷል? ቄስ በሊና ማለት ነው። ቄስ በሊናም ይሁኑ ወይንም ሌሎች አባቶች ማለት ነው። እኔ ይቅርታ አድርግልኝና ቄስ በሊና በጣም አከብራቸው።
የኢትዮጵያ የከፍታ ዘመን ብሎ የተናገሩት መሬት ላይ ወረዳላቸው ትልቅ የእግዚአብሔር ሰው ናቸው። ግን በፊት በነበረ ሚዲያ ላይ ይቅርታ አድርግልኝ አንዳንድ የቀቧቸው ነቢያቶች ደግሞ ዘይት አድርገው የቀቧቸው ሊትራሊ በጣም የሚያሳዝኑ የወንጌላውያን ቤተክርስቲያንን ገጽታ ያበላሹ ናቸው ይባላል። አያይዘህ ብትመልስ ስህተት አይጠፋም ከሰው ብዬ አስባለሁ። ከብዙ ንግግር ውስጥ ስህተት አለ ይላል። አሁን ካንተ ጋር ሳወራ በጣም ያናድድ ነገር ሰዎችን ተናግሬ ይሆናል። ለእኔ ላያናደኝ ይችላል፣ የሚሰማው ግን ይናደዳል። ንግግር ውስጥ የሀሳብን መግለጫ ቃል ሊሳሳት ይችላል። ልክ እንዳልከው ማለት ነው። ቄስ በሊናን አስመልክቶ ማለት ነው ነብይ ናቸው፣ የሚመሩት በመንፈስ ነው። ሰውን ደስ ያሰኛል ላያሰኝም ብለው አያረጉትም። ነገር ግን በሄዱበት መንገድ እግዚአብሔር ትውልድ ብሎ ነግሯቸዋል። ይሄ ነው ትውልዱ፣ ከበደ ነው አበበ ነው አይሉህም። ትውልድ ግን ኢትዮጵያ ላይ መነሳት አለበት ብለው ስለሚያምኑ የተነሱትን እየዞሩ ቀብተዋል። እንደ ትውልድ አስበው ከሰሩ ልክ ናቸው። የሰሙትን ድምፅ ነው መፈጸም ያለባቸው እንጂ እነከሌ የተቀበሏቸውን አይደለም የሚቀቧቸው፣ እነከሌ የሾማቸውን አይደለም እሳቸው የሚሾሙት። እሳቸው እግዚአብሔር ትውልድ አለኝ ብሎኛል ብለው ነው ከኛ ጋር ሲሰሩ የነበረው። ትውልድ አለኝ ግን የሚቀርቡንን ሰዎች መክረውናል። እኛም ብቻ አይደለም እነኚህ የምትላቸውንም ጥፋተኛ ወንበዴ የምትላቸውንም ሰብስበውን ተው ብሎ ያላቸው ነገር አለ። አደራጅተው መተው ያለባችሁ ብለው አስተምረው ገስጸዋል። ሃርመኒ ሆቴል ላይ ስብሰባ ተደርጓል። ሐዋርያትና ነቢያት የሚል ከሁሉ ቦታ መተው እንዴ ገስጸዋል። በመንፈስ ቅዱስ መክረዋል። ሲመጡ ቸርች ይነግሩሃል። ማለት የሰሩትንማ የተሰራው ነው የሚያውቀው፣ ያልተሰራው አያውቅም። ደጄ ቆመው እኔን ስለምትጠላ እሳቸው እኔ ጋር ሲመጡ ፈርጀ ሽማግሌው ገንዘብ ስለወደደ እንደዚህ አደረገ ብለህ ነው የምትሰድባቸው። ግን እኛ ደግሞ ቢያንስ በሳቸው ተጠቅመን ዘሌ አንተ አሁን በነበርክበት አገልግሎት መጥቶ ነበረ መክረዋል አይደለ? ገስጸዋል፣ ተገስጸሃል። መመከር ብቻ ሳይሆን በርታ ብቻ ሳይሆን ይሄንን አቁም የአባትን ምክር ሰምተህ ተጉዛል። እየተጓዝክ ነው እዚህ የደረስኩት። ለዛም ነው። መልካም። እንደው ቄስ በሊናን ካነሳ አይቀር በጣም አነጋጋሪ ከሆኑ ጉዳዮች አንዱ የከፍታ ዘመን ለኢትዮጵያ የሚለው ሀገሪቷ ከፍተኛ መከራ ውስጥ በነበረችበት ሰዓት እንደዚህ አይነት ፕሌን ትገዛለች፣ መንገድ እንዲሰራል፣ ከተማው ፈርሶ እንዲሰራል ብለው የተናገሩት ከ21 ዓመት በላይ የሚቆይ መጽሐፍ አላቸው። እንደው ስለሱ ትንሽ ትለናለህ? አንብበዋል? ተከታትሏል? ካስተው እንዳልወጣ እዚች ላይ እሳቸው ትልቅ ሐዋርያ ነብይም ነብይ ናቸው። ምድሪቱን የገዙ አንዳንድ እኮ ነብይ ገብተዋል። በቤተሰብ ወይ በግለሰብ ደረጃ የሚያገለግል አለ። ይሄ በብሉይ ኪዳንም የነበረ ነው አይደለም? የነቢያት ልጆች ምናምን እየተባሉ እኮ ስም የሌላቸው አሉ አይደል? አንዳንድ ነቢይ ደግሞ በሀገር ደረጃ የሚተነብይ አለ። አገራዊ አጀንዳ ላይ የሚናገር ቄስ በሊና ሰምተሃል? እንዴት ያን ራእይ እንዳዩ የነበራቸው ልብ በኢትዮጵያ ላይ ተስፋ የቆረጡበትን ከዚህ በኋላ ምንም አገሪቱ ላይ የሚኖር ነገር የለም ሲሉ ጀርመን ላይ ለመጨረሻ ጊዜ የ3 ቀን ጾም ጸሎት ያስኳል። ከዛ በኋላ በ3ኛው ቀን ተንበርክኬ ልክ እንዲህ ቴሌቪዥን ማለት መጣ። ከዛ የኢትዮጵያን ካርታ ኢንክሉዲንግ ኤርትራ አሁን እሳቸው ናቸው ያዩት። የእሳቸው ምኞት ነው። እሳቸውማ ተስፋ በቆረጠ ማንነት ውስጥ ነበር። ኢትዮጵያዊነት በቃኝ ባሉበት ጊዜ እኮ ነው የኢትዮጵያ ካርታ ኢንክሉዲንግ ኤርትራ። በረከቱን አይተው እንደሆነ ኤርትራ ላይ እንዲህ ይገኛል፣ ትግራይ ላይ እንዲህ ይገኛል። ይሄው ወርቁ ኤርትራ ትግራይ የጻፉት አይደል እንዴ? ምንድነው የሚዋሻው? እግዚአብሔር ነው እንጂ ቄስ በሊና ናቸው እንዴ? ቄስ በሊና ኢትዮጵያ ውስጥ ያው ባሌ አካባቢ ተራራውን ይዞ ይገኛል ያሉት ማዕድን የእርባታዎቹ የዛፍ ደን ተከላው ነበረ እንዴ? የከተማው ውበት ይሄ ጃፓንን ትሆናለች አዲስ አበባ ውበቱ። ይሄ
ማን ያስብ ነበር እኔ ያደኩበት መንደር ሽንት ቤት በወረፋ ነው የሚባል ውሸት ነው እንዴ? በጣም እኮ የሆነው ነገር እኮ ከሰማይ ነው በሉ ነው የኔ ንግግር። ይሄ የምታየው ነገር የሰው አይደለም። እግዚአብሔር ስለ ኢትዮጵያ አስቦ ያለው ከ20 ዓመት በፊት የተነገረው በኢትዮጵያዊ ነቢይ የታየ ለሀገርክ እንዲህ ያለ ነገር ፊውቸር አለኝ ያለበት። እኔ በያው እግዚአብሔር ፊት ልንገርክ ከማምንባቸው እሳቸው አንድ ነገር 97 ላይ ቸርች መጡ እኛ ጋር ኮንፈረንስ እያደረግን በየቦታው ያን ጊዜ ክሩሴድ ኮንፈረንስ በጣም እናደርጋለን የኛ ቤተክርስቲያን ጠራናቸው መጡ 97 ይሄ ቅርብሩ ቅንጅት ምናምን አይ ኢህአዲግ በዚህ ወድቃል ብላችሁ ነው አይወድቅም አሉ ስማኝ ኢህአዲግ የሚገለበጠው ከውስጡ በሚወጡት ነው 97 ነው ማለት ኢህአዲግ ስፍራውን ይለቃል አዎ ነገር ግን ስፍራው የሚለቀው ከውስጡ በሚወጡት ነው የዛን ጊዜ ደግሞ በቅንጅት ሰው ተስፋ አድርጎ ነበር ከዛ ፌል አረገ በቃ ፌል ካረገ በኋላ ነው እሳቸው የመጡት እንደዚህ ይሆናል ብላችሁ ነበር አይሆንም አሉ ከውስጡ እና ኢህአዲግ በምንድን ነው የወደቀው ከውስጡ በወጡ ከብዙ ዓመት በኋላ እግዚአብሔር ስንት ማለት ነው እሳቸው 97 ከ13 ዓመት በኋላ እሳቸው ያዩት በፊት እኮ ነው 94 93 ነው ያዩት ያው የኬንያው መንገድ የቱሪዝሙ መጻፋቸው ይመርመር መሰለኝ ባጃጁ ጋራ ልማቱ እርሻው ምን እንደሚሆን እኮ ተናግረዋል በምን አይነት አዝርት የትኛው ክልል ደሞ ሲያወሩ ብሔር እያሉ አላወሩ ክልሉ እያሉ ነው የሚነግሩት ምዕራብ ኢትዮጵያ እንደዚህ ምስራቅ ኢትዮጵያ እንደዚህ ሰሜን ኢትዮጵያ እንደዚህ ባሌ አካባቢ እንደዚህ ጋምቤላ አካባቢ እንደዚህ ነዳጁ ከእንትና ከዛ ከጅጅጋ አካባቢ የሚመጣው በደንብ ነው የተናገሩት እንዲህ አይነት ነብይ ነው ምድሪቱ አልቀበልም ብላ የገፋችው አካል ሲይዝ እጅን ባፍጭነ ዝም ከማለት እኚህ ናቸው ትውልድ አይተው ዞረው ሲቀቡ የነበሩት መልካም በሚገርም ሁኔታ ትንሽ ቀሰቀስኩ መሰለኝ በዚሁ ያፍ አይተነው እንደ ሰሞኑን ይቅርታ እንደው ተሽን ነገር እንዳትጠይቀኝ ብዬ ዳስ አልጥልም ያልከው ከዚህ ተነስተለ አይ እኔ አልፈልግም ተናግሬያለሁ አይ ይሄን ትውልድ ውስጥ ስላለ ነው ወይ ብዬ ነው እውነት ነው ይሄ ራይ ስላለ እኔ መጠብቃት ኢትዮጵያ አለች የሰማኋቸው ብዙ ድምጾች አሉ ይኸውልህ እኔ ማለት ነው በ2010 ከለውጡ በፊት መስከረም ላይ እግዚአብሔር በዚህ ዓመት ለውጥ ይጀምራል ብሎኝ ለውጥ ሆኗል ትንቢቴ ትልቁ ለትንሹ መጽሐፉን ሰጠው ምናምን ብዬ ተናግሬ ብዙ አገራዊ አጀንዳዎች ጌታ የነገረን ሆኖ ኢቭን እኮ አባይ ሲገነባ እግዚአብሔር ከመገንባቱ በፊት የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ማለት ነው እሳቸው ዲክሌር ከማድረጋቸው በፊት እግዚአብሔር ምን አለ የኢትዮጵያ ጠላቶች አፈር ይልሳሉ አለ ጸሎት ላይ ሆነ በቅርብ ጊዜ የኢትዮጵያ ጠላቶች አፈር ይልሳሉ ኢትዮጵያ መሰረት ትጥላለች ትነሳለች አለ በአቶ መለስ ዘመን ማለት ነው ገና አባይ አልታወጀም የአረብ እንቅስቃሴ መጣ አረብ ምድር ጠቅላላ ድብልቅልቅ ወጣ ግብጽ በለው ሊቢያ በለው ሚድል ኢስት ላይ ያሉ ሀገሮች በለው ሁሉ ድብልቅልቁ ሲወጣ ኢትዮጵያ አባይ ጀመረች እና እኔ አሁን በትንቢት አላምንም እውነቴን እኮ ነው የምነግርህ በትንቢት ስለ አገራዊ ውጫዊ በሆነ ትንቢት አላምንም ቸርቹስ ብቻ በሚነገር ነገር ሪቫይቫል ይሆናል ምናምን በሚል ብቻ ነው ማምነው አይደለም እኔ በአገር አምናለሁ በአገር ነው ማምነው አይ ይታየኛል የሚለው ፖስተር ታስታውሰዋለህ ስንት አመት ነው መጀመሪያ ኢትዮጵያ ውስጥ እኮ የለጠፍኩ አንተ ነህ እንዲህ ብለህ ስንት አመት ነው ብል ነበር ባለራዕይ ትውልድ ነው እንዴ ያወራይዛል ባለራዕይ ትውልድ አዲስ ታሪክ ይሰራል ስንት አመት ነው አለ ፎቶ ግን ከ2000 በፊት ነው
አለ ፎቶ ማንንም ሳያገር በየከተማው ዋና ላይ አስለጥፈ ምን አይነት አባባል ራዕይ ያለው ትውልድ አዲስ ታሪክ ይሰራል። ያኔ ምለውና ነው እኮ ዛሬ ምለው ሰው አዲስ ነገር እንዳልክ አድርጎ ፖለቲከኛ ሊያረግህ ይሞክራል። የሆነ ነገር አይደለም። እኛ ተልከን የመጣን ሐዋርያ ነን። ኢየሱስ ሐዋርያ ነው ብያለሁ። አውራ ሐዋርያችን የበጎ ሐዋርያት አሉ፣ የመሰረት ሐዋርያት አሉ። እነኚህ ሶስቱ ኦልሬዲ መጽሐፍ ቅዱስ ዘመንና ጊዜ ላይ ያለቁ ናቸው። እንደ ክርስቶስ ሐዋርያት ሆነ እንደ በጎ ሐዋርያት። ለምሳሌ ችግሩ እኮ ምን መሰል፣ የበጎ ሐዋርያት መለኪያን ለዘላለም አምጥተ ክርስቶስን በስጋ አይተሃል ወይ ብትለኝ ክርስቶስ በስጋ አለ ወይ ብዬ ነው የምጠይቅ። እኔ በተነሳውበት ትውልድ መሃል ክርስቶስ በስጋ አለ ወይ? ስለዚህ የዳዊት ጥያቄ ምን ማለት ነው? ምን ማለት ነው? ካላየኔ ክርስቶስን አንተ ብታየው በመንፈስ በመረዳት ክርስቶስ በመሃላችን ሁሌም አለ። ዓለም አያየኝም እናንተ ታዩኛላችሁ አላለም እንዴ? እኔ አይቼው አውቃለሁ እንዴ? አሁን እንዲህ አይቼው እንዲህ አልልም፣ ግን አይቼው አውቃለሁ። ሐዋርያው ጳውሎስ አይቶታል አይደል እንዴ? ተገለጠልኝ ይላል። እንደ ጳውሎስ አይነት የመንፈስ መገለጥ ሌሎቹ ከጳውሎስ ጋር ያሉት አይተውታል? አላዩትም። ድምፁን ነው የሰሙት። ስለዚህ መጽሐፍ ያንዱን መለኪያ ለሌላኛው እየሰጠ በዚህ ካልተለካ በበጎ ሐዋርያት መለኪያ ካልተለካ እኔን ማለት አትችልም። እኔ ቤተ ክርስቲያን ሐዋርያ ነኝ። ቤተ ክርስቲያን ማለት ደግሞ ራሷ ሐዋርያዊት ናት። ቤተ ክርስቲያን ሐዋርያዊት ያልሆነች ቤተ ክርስቲያን ኮምፓሽን ናት፣ የእርዳታ ድርጅት ናት። ገባ? ፈረንጆቹ ይዘውልን የመጡት እኮ ሐዋርያዊት ቤተ ክርስቲያንን ብቻ አይደለም ኮምፓሽንም ጭምር ነው። ይሄ የርህራሄ የተረጅነቱን ሲስተም ነው ይዘውልን የመጡት፣ ተልኮ አይደለም። አየህ፣ ያንን ማይንድ ሴት የያዙ ሰዎች አሁንም የቤተ ክርስቲያንን ነገር የመንጠቅ የመያዝ የመብላት ቢሮ ላይ ቁጭ ብሎ ማለት የመንጋው እንትን ማይሰማቸው ጠቅላይ ጸሐፊዎችና ፕሬዚዳንቶች በሚፈጥሩት ነገር ህዝቡን መምራት አትችልም። ቢሮ ላይ ቁጭ ብሎ የሚውል እዛ እኮ ያለ የሙሉ ጊዜ አገልጋይ ምን አይነት መከራ ነው የሚውል? ቃሉ ስራው እኮ ነው። እሱ መንጋውን መከባከብ ስራው ነው። ስትነግድ ውለህ መተህ እዚህ ጋር መንጋው ላይ መወሰንና መፍረድ አትችልም። ኢትዮጵያ ውስጥ ሪፎርም ያስፈልገናል። የምን ሪፎርም? የሌላ ነገር አይደለም። የቃሉ አገልጋዮች ትክክለኛውን ፖዚሽናቸውን መያዝ አለባቸው። ትክክለኛውን ስፍራ ቤተ ክርስቲያን ውስጥ የመወሰን አቅም ሊኖራቸው ይገባል። የመወሰን አቅም ሳሰጣቸው አንተ በምትወስንላቸው እነሱን ይገለጥላቸዋል እኮ አይደለም? ህልምም ያሉ ልባቸው የሚነሳሳበት አጀንዳም እኮ አላቸው። ይዞልህ ሲመጣ አይ አይሆንም ብለህ ቀኑን ሙሉ በዋልክበት የፖለቲካ አጀንዳ እዚህ ጋር መተህ ቸርች ላይ ስትወስን አግባብ ነው? ሲጸልይ የዋለው የተቀበለውን ነገር ነው እኮ የሚሰራው። ስለዚህ ብዙ ራእዮች ተገሏል ማለት እንችላለን። በጣም ብዙ ራእዮች ኢትዮጵያ ውስጥ ያውም የራእይ መቃብር ነው ያለው ብዙ። እና እኛ የሚታየው ራእይ ልንገርህ ስለኔ ዘላለም ሞተ ተብሎ ተወርቶ ሳጥኑን ይዘን ሲገቡ ሳጥኑን የተሸከሙ ተደናቀፉና ወደቁ። ሲወድቁ ከሳጥኑ ውስጥ ግልብጥ ብሎ ሲወጣ ነጭ ሱፍ ያደረገ ሐዋርያ ዘላለም ማይክ ይዞ መድረክ ላይ ሲሰብክ፣ በቅርብ ጊዜ ውስጥ ደግሞ ሞተ ተብሎ በጣም እያለ ልጅቷ እየተንቀጠቀጠች ነው የደወለችልኝ። ካናዳ ያለች ተኝታለች። ህልም ነው የምታየው። ሞተ ዘላለም ተብሎ ከዛ ታለቅሳለች፣ ትጮኻለች፣ ህዝብ ሁሉ ይጮኻል አለች። ከዛ መቃብሩ ካላመናችሁ ይኸው ሞቷል ተብሎ ተከፍቶ ሳጥኑ ይታያል አለች። ልጅህ ሕፃን ልጅ አለና ልጅህ እዛ ሳጥኑ ላይ ወጥቶ ደረትክ ላይ በዳዴ እየሄደ በጣም አለቀስን አለች። ስናለቅስ ብድግ አልካለች። ስትሞት ፀጉርህ ተላጭቶ ነበር አለች ሳጥን ውስጥ። ስትነሳ ፀጉርህ እንደዚህ ወርዷል አለች። ሌላ ፀጉር ነው ያለ አለች። ከዛ
የእውነት ነው መነግርክ። እኛ ጾም ጸሎት ላይ ነን። መሰዊያ መስበር የሚል ከሳምንት በፊት ነው እኮ ማወራክ። ስደውልልኝ ድምጿ ይንቀጠቀጣል። እነሱ ጋር ሌሊት ነው፣ እኛ ጋር ቀን። በድንቃቴ ውስጥ ሆነ ነው እንዴ? የእውነት መስሏት ነው እንጂ ያየችው ነገር እውነት መስሏታል። ሞቷል ብላ ነው እሷ። ድምፅህን ሰማሁ አፖስትል፣ ድምፅህን ሰማሁ አለች። ምን ሆነሽ ነው ስላት፣ በህልሜ እንደዚህ አይቼ ኖ ኖ ኖ ኖ፣ በጣም መልካም ነገር ነው ያየሽ። በዚህ ምድር ላይ እንደገና የምነሳበት ጊዜ መጥቷል። በብዙ ክብር እነሳለሁ። አሜን። ስለዚህ ብዙ ባለራእዮች ተገድለዋል። እግዚአብሔር ግን ትንሣኤ አለው። ለባለራእዮች የምላቸው ይሄንን ነው። ትንሣኤ አለው። ጊዜው ደግሞ አሁን ነው። የቤተ ክርስቲያን ሐዋርያትን ልንገርህ። የቤተ ክርስቲያን ሐዋርያት ለምሳሌ የኤፌሶን መልእክት የተጻፈው ለማን ነው? ለበጎ ሐዋርያ ነው አይደል? ከጳውሎስ ዘመን በኋላ ለሚመጣው ቸርች አይደለም? ምዕራፍ 20 ላይ ለመሰረታት ቸርች አይደለም ጳውሎስ ኤፌሶን ላይ የሚጽፍላቸው? እሺ ኢየሱስ ተገልጦ ሰባቱን አብያተ ክርስቲያናት ሲያወራ ሐዋርያት የሉም ነው ወይስ ሐዋርያ ሳይሆኑ ሐዋርያ ነን የሚሉትን ነው ያለው? ሐዋርያ ሳይሆኑ ለኤፌሶን ቸርች ነው። ገብቷል? ሐዋርያትም አሉ በዛው ዘመን ማለት ነው። ስለዚህ በሌላ አማርኛ ሁለተኛው ጄኔሬሽንም ላይ ከሐዋርያት በኋላ ከነ ጳውሎስ በኋላ ቤተ ክርስቲያን እንደ አካል ስትቀጥል ሐዋርያዊ ጸጋ በመሃልሽ አለ ተብሎ ተጽፎላታል። ሐዋርያዊ ጸጋ አለ በመሃልሽ እስከ ዓለም ፍጻሜ ክርስቶስ እስኪመጣ አንድ እንኳን የጸጋ ስጦታ አይጎድልባችሁም። ስለዚህ በየዘመኑ ሐዋርያት ያስፈልጋሉ። የመሰረት አይደሉም፣ የበጎ ሐዋርያት አይደሉም፣ የቤተ ክርስቲያን ሐዋርያት። መጠየቅ ቤተ ክርስቲያን በዚህ ዘመን አለች ወይ? አዎ አለች። ካለች አምስቱ ጸጋዎች አሉ፣ አምስቱ አገልግሎቶች አሉ። ያለነሱ ወደ ትክክለኛው የአካሉ መታነጽ አትመጣም። ኦርቶዶክስን ካቶሊክን ስትሄድ ምናዊ ቤተ ክርስቲያን ናቸው፣ ሐዋርያዊት ቤተ ክርስቲያን ናቸው። ከሐዋርያት ዘመን የተተከለን እኮ አይደለም የሚሉት። ሐዋርያዊ ጉባኤ የሚባላላቸው፣ ሐዋርያዊ ተልእኮ የሚባላላቸው በቢሮ ደረጃ። መካነ ኢየሱስ ብትሄድ ማለት ነው መዋቅሩ ቄስ የተለያየ ደረጃ ይኖረው እንጂ ሚሽን ዲፓርትመንታቸው ስርዓቱን ብታየው አፖስቶሊክ ነን ተልእኮአዊ ነን ብለው ነው የሚያምኑት። ግን የሚፈጸመው በማን ነው? በጊዜው ወንበር ባለው ሰው፣ ስልጣን በያዘ ሰው፣ ስልጣኑ እጁ ላይ ባለ ሰው። ሐዋርያዊ ከሆነ እሱ ቤተ ክርስቲያኗን አንድ እርምጃ ያራምዳታል። አሁን ይሄንን ቤተ ክርስቲያን ልንገርክ፣ ባለፈው 5 ዓመት 6 ዓመት ከ3000 ከ4000 ቸርች በላይ ተክላለች። ቃለ ሕይወት ነው ማለት ተክላለች። ስለዚህ ሐዋርያ ተልእኮ ውስጥ ናት። መሪዎቹ ሐዋርያዊ ልብ እንጂ የድብድብ ልብ አልነበራቸው። ፕሬዝዳንቶቹ ስትራቴጂ አውጥተው ሚሽን ዘርግተው እየሰሩ ነው ያሉት። ገነት ቤተክርስቲያን 5 ሚል ስትራቴጂ ይመስለኛል አውጥታ ከፍተኛ ሚሽን ላይ ነው ያለችው። ሙሉ ወንጌል ቤተክርስቲያን ወደ 5ቱ ጸጋዎች ቢሮ ፓስተራል ሊደርሺፕ ውስጥ ከመጡ በኋላ ምን ያህል ሚሽን ሰርተዋል ማወቅ እኮ ነው። ይሄ እኮ ቀላል ነው፣ እንትን አይደለም፣ ኮምፕሊኬትድ አይደለም። ጉዳዩ የማን ነው ማለት ነው? የሊደር ነው። ያው የሚመለከታቸው አካላችን እንጠይቃለን ብለን የለ እንግዲህ እኔ ሊደር ይለውጡ አይለውጡ እያልኩ አይደለም። የትም ቢሆን ሀገርም የሚመራው በመሪው ነው፣ ቡድን የሚመራው በመሪው። አንድ አባባል ልንገር፣ በአንበሳ የሚመራ የበግ መንጋ በበግ ከሚመራ ከአንበሳ መንጋ ይልቅ ያሸንፋል ይላል። ዋናው መሪው ነው እንዴ። በጉ
ሊደር ሆኖ አንበሶች ተከታይ ከሆኑ ይሸነፋሉ። መሪው አንበሳ ሆኖ በጎቹ ተከታይ ከሆኑ እንደ መሪያቸው ነው የሚሆኑት። ስለዚህ መሪውን ምታው መንጋው ይበተናል የሚባለው መሪነት ትልቅ ነገር ነው። ምንም ሌላ አማራጭ የለም። እንግዲህ በዚህ ጉዳይ ላይ የሚመለከታቸውን አካላቶች ይዘን ቀርባለን። ሀሳቡ የተንሸራሸረባቸው በጣም እናከብረው ትልቅ አብያተ ክርስቲያን በኢትዮጵያ ውስጥ ዘመን ዘለቅ ብዙ አገልጋዮች ቅድም ያነሳናቸው ብዙ አብያተ ክርስቲያናት አገልጋዮች ያሉባቸው ናቸው። ይህ ሀሳብ ምንድን ነው ብለን ደግሞ የእነሱንም እንዲሁ አንጻር በአንጻር እናቀርባለን። እንዲሁ የመጨረሻው ጥያቄ ልጠይቅ የመጡ ጥያቄዎች ናቸው። አብዛኛው በፕሮቴስታንት ቤተክርስቲያን ውስጥ ያሉት ፔንቴኮስታል ሙቭመንት ውስጥ ያሉ ናቸው። አንድ ልጅ ሲያስቀኝ ነበረ። ነብይን የሚቃወም መሪ ራሱ ደውሎ አንድ ቀን ጥሩ ነብይ እስቲ እንደው ማያዋሽ ፈልግልኝ ብሎኛል አለኝ እና እኔ ራሴ ግራ ገባኝ። ምንድን ነው አብዛኛው ህዝቡ የሚከተለው እንደዚህ አይነት እንቅስቃሴ ነው እና ምንድን ነው ነብይ የሚቃወም ዋና መሪ ማለት ነው? ጥሩ ነብይ ይፈልግልኛል ማለት ሚዲያ ላይ ቀርቦ ነቢያቶች ተቆመዋል ምን ብሏል እና እኛም ሰምተናል አለኝ። ግን አንድ ቀን ደውሎ እንደው ማይዋሽ ጥሩ ነብይ ያለበት ሁኔታ ጥሩ አይደለም እና ሳቂ መጣ። ለስልክ እንዳንተ ሳቀ። ለምን በፊት ተቆሞ ነበርና የፕሮቴስታንት ሃይማኖት አብዛኛው የፔንቴኮስታል እንቅስቃሴ ሙቭመንት ውስጥ ነው ያሉት አብዛኛው ማለት እንችላለን አገልግሎቱ እና አሁን ከሚመጣው ሀሳብ ጋር ሳይጋጭም ወይ ለማለት ነው። ኢትዮጵያ ውስጥ ማይጋጭ ነገር የለም። ለምን እንደሚጋጭ ታውቃለህ? መሰረት ይዞ የምንመራው አቋም ያለው ጠንካራ ድርጅታዊ ቅርጽ የለንም። ያለን የግለሰቦች አቋም እንደ ድርጅት እየተደረገ የሚቀርብበት ነው። ያለን አቋም እሱ ነው። ገብቷል? የግለሰቦች አቋም እንደ ድርጅት እየሆነ ነው እና ይሄ ግለሰብ አንድ ቀን መከራ ውስጥ ገባ ማለት ነው። መከራ ውስጥ ሲገባ ሕያው አምላክ ይፈልጋል። መጽሐፍ ቅዱሳዊ እኮ ነው። ነቢይ መፈለጉ የእግዚአብሔርን ድምፅ መፈለጉ ለምን አይጸልይም ሊል ይችላል አንድ ሰው። ኖ ኖ ኖ ኖ አካል ያለ ነው። አንተ ጆሮ ነህ፣ እኔ አይን ነኝ፣ እሱ አፍንጫ ነው። አካል ብልቶች ነን። እኔን እግዚአብሔር ሐዋርያ አድርጎ ያስነሳኝ አንተን እንዳገለግል ነው እንጂ እኔ የሆነ ሐዋርያ ተብዬ እንድጠራ ብቻ አይደለም። አንተን ነብይ አድርጎ ያስነሳ እኔን እንድታገለግል በዛ ጸጋ በዛ ቢሮ አየው። ይሄ እውነት ነው እና ይሄ ሰውዬ ሕያው አምላኩን ፈለገ። አንድ ቀን ድምፁን የሚያሰማው በብሉይ ኪዳንም የነበረ እኮ ነው። በአዲስ ኪዳንም ነቢያቶች የሚመጣውን ይናገሩ ነበር። ሰዎችን አቅጣጫ ይሰጡ ይመሩ ነበር። መሰብሰባችሁ ይላል እኮ መጽሐፍ ነው። ስትሰበሰቡ እነኚህ ነገር ይኑራችሁ ከሚለው አንዱ ምንድን ነው? ትምህርት፣ ልሳን አይደለም፣ መዝሙር፣ ትንቢት። እነኚህ አራት ነገሮች ስትሰበሰቡ ይኑር። ትንቢት ስትናገሩ የማያምን መሃላችሁ ገብቶ ሲወቀስ ምን ይላል? እግዚአብሔር ከነሱ ጋር ነው ይላል። ሕያው እግዚአብሔር ሕያው ነው ማለት ነው። የመንፈስ ቅዱስን ስራ የሚቃወም ሰው እኮ ቢያውቀውም ባያውቀውም እየተቃወመ ያለው እግዚአብሔር አሁን ሕያው አይደለም ብሎ ነው። እግዚአብሔር ሕያውነቱን ነው ይሄ ሰው የፈለገው እኮ። ይንገረኝ እስኪ መንፈስ ቅዱስ ድምፁን ያሰማኝ፣ ወደ እረፍቱ ይምራኝ፣ ከገባውበት ነገር ያውጣኝ፣ አየህ አቅጣጫ ይስጠኝ። ድንገት አንተ እኮ ማዕበል መሃል ትሆናለህ። ጌታ ግን ወደ ትልቅ ነገር ሊያሻግር ይሆናል። ማዕበሉን አይተህ ተስፋ እንዳትቆርጥ ትልቁን የሚነግርህ አልፈ ምገባበትን የሚነግርህ ነቢይ ትፈልጋል። ለምን? አንተ ያለበትን ነው የምታየው፣ እግዚአብሔር ግን የምትደርስበትን ያያል። ስለዚህ በዚህ እንዳትዋጥ ልብህም በእምነት ከእሱ ጋር እንድታጸና ድምፅ ያስፈል። ያለ ድምፅ አይሆንም። ስለዚህ የኢትዮጵያ ቤተ ክርስቲያን በመንፈስ ቅዱስ ሁሉም ነው የሚያምኑት። ሉትራን ናቸው አይደለም? እምነታቸው ዶክትሪናቸው ምናምን። የኢትዮጵያ ሪቫይቫል ውስጥ 50% የነሱ አይደለም ታሪኩ።
ፈውስ የነሱ አይደለም? ትንቢት የነሱ አይደለም? አሁን ምልህ አገራዊ ነብይ ናቸው ብዬ ምልህ ከኔ የመጡት ሉትራን አይደለም? ከእንጦጦ መካነ ኢየሱስ አይደለም? ቄስ በሊና ሂሊንግ የሞተ ሰው እስኪነሳ ይሰራ የነበረው የት ነው? መካኒክስ አይደለም? እዚህ ቅድም ያልነው ናዝሬት ስኩል አይደለም? እዚህ ሪቫይቫሉኛ ጌጃ ቃለ ሕይወት አይደለም ስንሄድ የነበረው? ኮልፌ ቃለ ሕይወት፣ ኮልፌ ደግሞ አሁን ያለው ስቲል ነው። አሁን እየሰሩ ያሉት እነ ብርሃኑ ወንጌላዊ ብርሃኑ የሚባል ነበረ ከመስፍን ጋር ሲመሰክርልኝ እኔ አይ ዋዝ ሾክድ። እንዲህ አይነት ሚራክሎች ሪቫይቫል ማለት ምን ማለት እንደሆነ ማለት ነው። ገብቷል? እኔ የምልህ ኢትዮጵያ ውስጥ ጴንጤ ያልሆነ ወንጌል አማኝ የለም። ስለዚህ በዶክትሪን በመሰረታዊ ትምህርት እምነት አቋም ብለን ወደ ኦሪጂናሉ የድሮ መሰረታችን እንመለስ ብለን የምንጣላበት ጊዜ አይደለም። ይልቁኑ ሁላችን እንደተነካካ ነው ሪቫይቫል ከፊታችን የምንጠብቅበት ዘመን እግዚአብሔር እንደተናገረ ለዓለም ምንተርፍበት ሪቫይቫል ተነስቶ ፀሐይ በምድሪቱ ወጥቶ ሚሽነሪዎች ለመድኃኒትነት ወደ አፍሪካ፣ ወደ አውሮፓ፣ ወደ አሜሪካ ምንሄድበት ጊዜ ነው። ስለዚህ የኢትዮጵያ ቤተክርስቲያን ሁሉ ጴንጤ ስለሆነ የግለሰቦች ሐሳብና የሚዲያ ሽቀላን ሰምቶ ህዝቡ መረበሽ የለበትም። መልካም መናወጥም የለበትም። የመጨረሻ ጥያቄ እንዲሆኑ እያለ በወንጌላዊ ቤተክርስቲያን ውስጥ ቅድምም ብለናል አብሮ መያዝ ስላለበት ነው። ነቢይ ሲሆኑ ነቢይ ሆኑ፣ ሐዋርያ ሲሆኑ ሐዋርያ ሆኑ፣ ፈውስን የሚሸጡ የሚነግዱ፣ በትናንሽ ብልቃት ዘይት የሚነግዱ ከፍተኛ ኢንቨስትመንት ውስጥ የተገናኞች የምታህል ብልቃት 1000 ብር ዘይት ከሸጥክ ወርቅ መነገድ አያስፈልግም። ለምን ሰው ምን ያህል እንደሚገዛ እያየን ነውና ይሄ ወንብድና ባለበት ጉዳይ በዚህ ሁኔታ ውስጥ ቤተክርስቲያናቶች እነዚህ ትልልቅ የሚባሉ ቤተክርስቲያናቶች መከላከልስ የለባቸውም? ምኑን ነው የሚከላከል? ይሄ ወንበዴውን መከላከል አይደለም የሚጠበቅባቸው። ምንድነው ማድረግ ያለባቸው? በተቋቋመው ካውንስል ስርዓትና ስልጣን ስር እነሱ አይደሉ እዛ ውስጥ ያሉት ዋና ቤተክርስቲያኖቹ እነሱ አይደሉ ያሉት? በካውንስሉ እኛም አለን አይደል? እነሱም አሉ እኛም አለን። ይሄንን ችግር አምጥቶ መፍታት እንጂ መፍትሄው እከላከላለሁ በሚል ስም ጠላትነት እየዘሩ መንጋን መከላከል የለባቸው። ለምን መሰለህ ቅድም ላልከኝ ሐዋርያው እኔ አንተ እንደውም መዘንጠል አያስፈልግም አልከኝ። ካውንስሉ ጥርስ ማውጣት አለበት። ይሄ የብዙ የምምናን ጥያቄ ነው። ለምን ሰው እየተወናበደ ካውንስሉ ቅድም ላልከኝ እየተዋቀረ ነው ብለናል። ትክክል። ቢሮዎቹ መደራጀት አለባቸው። ከፍተኛ ኢንቨስትመንት ያስፈልጓል። ከፍተኛ ባለሙያ ያስፈልጓል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትሄድ አንድ የሐሰት አሰራር ቢመጣ መዋቅሩ ጠንካራ ስለሆነ ውልፍቼ የለም። በመላው ዓለም ያለው የኦርቶዶክስን እንቅስቃሴ የሚከታተል ለምሳሌ የሊቃውንት ጉባኤ ይባላል። አንድ መጽሐፍ ስተት ካለ ወደ ሊቃውንት ጉባኤ ይመራል። የሊቃውንት ጉባኤ መርምሮ ስተት ከሆነ ጉባኤ ተጠርቶ በትክክለኛው አካሄድ ይሄዳል። የወንጌላዊ ቤተክርስቲያን ግን አለመቻለ ሁሉም በየፊናው እኔ ነኝ አድራጊው። ካውንስል ምንድነው? ካውንስል የተቋቋመበት ይሄን ሁሉ ሊያስተካክል ታዲያ ሊያስተካክል ከሆነ ስራው ነው። የስራው ባለቤት ካውንስል ነው። ለካውንስሉን ተወው ያልከን ጉዳይ እንዴ በካውንስል ውስጥ እንስራው ነው። አሁን እኮ በካውንስል ነው። ካውንስሉን የሚሳደባል አይደል እንዴ? ቆይ ልንገርህ። ካውንስሉን የደረሰላት ብሎ የሚሳደብ እኮ ካውንስል ነው። አንተ ከካውንስል ውጪ ወጥተህ ትሳደባለህ፣ ትቃወማለህ፣ ምናምን ትመጣና ደግሞ ካውንስል ትሆናለህ። እንዴ ከሱን እኮ ይኸውልህ ከካውንስል ውጪ ሆነ ስትሳደብ መፍትሄ አታመጣም። ካውንስል ውስጥ ሆነ ግን ስትሰራ መፍትሄ ታመጣለህ። ህገ ደንብ የለውም ወይ? እየተሳደበ ይቅርታ ጠይቆ ተመልሶ ይቻላል ወይ? አዎ፣ ምክንያቱም ይቅርታ መጠየቅ ማለት እኮ ትክክለኛ አካሄድ እኮ ነው። ይቅርታውን እንኳን አይደለም የምንቃወመው፣ ይቅርታውን አይደለም ሐዋርያው። ይቅርታ መጠየቅ ክርስቲያናዊ ስነ ምግባር ነው። ግን ዛሬ ትጠይቃለህ፣ ነገ ትመጣለህ፣ ዛሬ ትጠይቃለህ፣ ነገ ትሳደባለህ። የሆነ ነገር ሲነካ ማለት ነው ካውንስሉ ይወጣና ይሄ ነገር ተገቢ አይደለም ብሎ እነ ፓስተር ጌቲ እኮ ይናገራሉ።
ከዛ ደግሞ መቃወም የለብም። በካውንስሉ ህግና ደንብ መተዳደር አለበት ነው እኛ ጥያቄያችን። በቃ ካውንስሉ ራሱን እያደራጀ የሊቃውንት ጉባኤ እየፈጠረ አይደል ኮሚሽን እያቋቋመ ይሄ እንደዚህ አይነት ሰዎችን ጥያቄዎች የሚመልስ ኮሚሽን እያቋቋመ ልክ የሆኑትን ልክ ናቸው ተቀበሏቸው ማለትም አለበት እኮ። አሁን እኮ ሀገሩ ላይ ምን ብቻ ነው ያለው? ጥፋተኛ ነው፣ ወሬ አለ። ለምሳሌ ዘላለም ሐሰተኛ ነው አይደል? አምጣ ማረጋገጫ እና እኔ ሐሰተኛ መሆኔ ካውንስሉ ፈትኖ ሊቃውንቱ ተነጋግረው ከኔም ጋር ቁጭ ብለው እነኚህ ትምህርቶች ልክ አይደለም ብለው አይ እኔ አይደለሁም ያልኩት ብዬ ከዛ በኋላ ኦኬ አንተ ካላልክ እንዴት ነው ይሄ ነገር ታሪኩ እኛ የሰማነው ይሄንን ነው ይሄ ነው ብለን አስረድተን ተስማምተው ካውንስሉ ወጥቶ ምን ማለት አለበት? ሐዋርያው ዘላለም ስተት ነው የተባለው ተነጋግረን በዚህ ጉዳዮች ላይ ስለተማመንን የእግዚአብሔርን ስራ የሚሰራ የእግዚአብሔር መልእክተኛ ነው። አሊያም ደግሞ ተነጋግረን ዘላለም ልክ እንዳልሆነ ስላወቅን እንዲመለስ ጊዜ ሰጥተናል። በእነኚህ ጉዳዮች ማይመለስ ከሆነ የሚቀጣ መሆኑ እኮ ማለት ነው አለበት እኮ። እሱን ነው ካውንስሉ የሆነ ችግር ሲፈጠር ብቻ ፒክ እያደረገ ቢሮ አካባቢ በሚፈጠር ኬዝ ከሌ ሮንግ ነው ከሌ ራይት ነው የሚልም መሆን የለበት። የተቋቋመበትን ዓላማ ፈጻሚ መሆን አለበት። ቢሮ ብቻ መሆን የለበት። አየህ ትልቅ አገራዊ ኃላፊነት ያለበት ከሎካል ቸርች የወጣ አገራዊ የወንጌል አማኞች ጠንካራ መልክ ሆኖ መገለጥ አለበት። አመሰግናለሁ ሐዋርያው ዘላለም፣ በጣም መልካም ውይይት ያደርገን ይመስላል። በዚህ ጉዳይ ላይ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በተለይ ደግሞ በዚህ በመንፈስ ቅዱስ አገልግሎት በተለያየ ጉዳይ የሚመለከታቸው አብያተ ክርስቲያናት መሪዎች እናንተም እድሉን ይኸው አመቻችተናል። ካውንስሉ መጠናከር አለበት፣ ትክክል ነው። እኛም እንደ ሚዲያ ካውንስሉ እንዲጠናከር የበኩላችንን ድርሻ እንወጣለን። ከትችትም ከምንም ባለፈ መልኩ ሐዋርያው ዘላለም እንደው በዚህ ጉዳይ ላይ ተሼስ አጠይቀኝ ዘላ አልፈዋል ወይ ደግሞ እኔ መናገር ፈልጋለሁ የምትለውን ነገር ይኸው በዓለም ላሉ ሚዲያዎች ማስተላለፍ ትችላለህ። እድሉ ልስጥ። አይ ምንም የለኝም፣ ጨርሰናል። ከዚህ በላይ ምንም የለም። ጉዳይ እንዴት ሚዲያ አድማጭ ተመልካቾቻችን ከሐዋርያው ዘላለም ጋር በወቅታዊ ጉዳይ የነበረው ውይይት ይመስላል። እናንተስ ምን ትላላችሁ? ሀሳባችሁን ስጡን። የዛሬው ፕሮግራማችን ይመስላል። ተሾመ ሽፈራው ነኝ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሀሌታ ሚዲያ ምርጫችሁን ሻሎም